ጤና ይስጥልን ክቡራን ተመልካቾቻችን እንዴት ቆይታችኋል? የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። ባለፉት 7 ዓመታት የመንግስት የስራ እንቅስቃሴዎች ምን ይመስላሉ? ቀጣይ አቅጣጫዎችስ ምንድናቸው? ስንል ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ቆይታ እናደርጋለን። እንድትከታተሉት እንጋብዛለን። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ካሉት ውድ ጊዜ ፈቅደው እኛን ሊያገኙ ስለወደዱ ከኢትዮጵያ ቴሌቪዥን ጋር ባለፉት 7 ዓመታት የመንግስት ጉዞ ወቅታዊ ጉዳዮችም ላይ ትኩረት አድርገው ቆይታ ሊያደርጉ ስለወደዱ እጅግ አድርጌ ነው የማመሰግነው በእኔም በተመልካቾቼም ስም። እኔም አመሰግናለሁ። መልካም እንግዲህ ቃለ መጠይቄን የምጀምረው ከአንድ ንግግር ነው። በተለይ በበርካቶች ዘንድ የሚነገር አሁንም ድረስ የሚጠቀስ አንድ ንግግር አለ። ስንኖር ኢትዮጵያዊ ስንሞት ኢትዮጵያውያን የምትለው ንግግር ቫይራል የሆነች በርካቶች አሁንም ድረስ የሚጠቅሷት ናትና ትልቅ የሆነ ኃያል የሆነ ትርጉም እንዳለውም ጭምር እረዳለሁና ክቡር ጠቅላይ ሚኒስትር ኢትዮጵያዊነት ለእርሱ ምንድነው? እጅግ በጣም ወሳኝ ጥያቄ ነው። የኢትዮጵያዊነት ምንነት ላይ ሳንግባባ ከዚያ ተቀጥሎ በሚወጡ ሀሳቦች ላይ መነጋገር ያስቸግራል። ኢትዮጵያዊነት ማን ነው? ኢትዮጵያዊስ ማን ነው? ለምንድን ነው ኢትዮጵያዊነት የሁላችን አሰባሳቢ ጥላ አድርገን የምንወስደው የሚለውን ነገር ሁሉም ሰው በእኩል ትርጉም ይገነዘበው እንደሆነ እርግጠኛ አይደለሁም። ለኔ ኢትዮጵያዊነት ኮመን ፌት ነው፣ የጋራ እጣ ፈንታ ነው። እንደ ግለሰብ ሳይሆን እንደ ህዝብ የምንደርስበትን ማንኛውም ትልሞቻችን ልናሳካ የምንችለው በዚህ ግራንድ ማንነት ውስጥ እንደሆነ ነው የማምነው። ኢትዮጵያዊነት ሲባል ብሔራዊ ጥቅም፣ የግለሰብ ጥቅም፣ የቤተሰብ ጥቅም፣ የማህበረሰብ ጥቅም፣ ከዚያ ደግሞ አልፎ ብሔራዊ ጥቅም ልክ እንደ ግለሰብ ጥቅም ጧት ከፍለን ወዲያው የምናገኘው ላይሆን ይችላል። እኛ ከፍለን ልጆቻችን የሚያገኙት ሊሆን ይችላል። አሰባሳቢ ትርክት እኛ ሲፈጥረን ባለብዙ መልክ፣ ባለብዙ ቋንቋ፣ ባለብዙ ባህል ስለሆን እነዚያ የሚለያዩ ማንነቶች ዋናው ማንነት እንዳይሸረሽሩት የሚሰበስበን እንደ ቤተሰብ እንድንታይ የሚያደርገን ትርክት ያስፈልጋል። ከዚያም ባሻገር ያ ብሔራዊ ጥቅም ያልነውን ነገር ሊያሳካ ሊያበለጽግ የሚችል ትውልድ መስራት ይጠይቃል። ብሔራዊ ጥቅም ከግል ጥቅም የሚለየው ነገር በሰሞኑ በፈረንሳይ ሀገር አንድ የካቶሊክ ካቴድራል የመጎብኘት እድል አግኝቼ ነበር። ኖትርዳም ካቴድራል ይባላል። እዚያ ሲነግሩን ይህ ካቴድራል ተጀምሮ እስኪያልቅ 200 ዓመት ፈጀባቸው። 200 ዓመት ማን መኖር ይችላል? 200 ዓመት ማንስ ጀምሮ ሊጨርስ ይችላል? 200 ዓመት የሚሰራ ስራስ ጀማሪው ምን ሊሆን ጀመረው? በግል ጥቅም ቢሆን አያየው። ብሔራዊ ጥቅም ማለት ያ የጀመረው ያ የሚሰራው ከዚያ ከሰራው ስራ ተጠቃሚ እንኳን ባይሆን በትውልድ ቅብብሎች መካከል የሚጸናና ኢትዮጵያዊነትን የሚያቆይ ስራ ማለት ነው። አንዲት ቤተክርስቲያን ጀምሮ ለመጨረስ 200 ዓመት የፈጀው የጋራ የሆነ ፈረንሳዊ ጥቅም እንጂ የግለሰቦች ወይ የኩባንያ ጥቅም ሊሆን አይችልም። ብሔራዊ ጥቅም ስንል ከኛ ከግል ፍላጎትና መሻት የተሻገረ ማለት ነው። በእርግጥ አንድ ከግምት ሊገባ የሚገባው በርከት ባሉ ሰዎችም እንደ ችግር የሚታየው ኢትዮጵያ ውስጥ የማንነት አረዳድ ነው። የሰው ልጅ በአንድ ማንነት ብቻ አይታወቅም። እኔ በስሜ እታወቃለሁ። አብይ ስባል መለያዬ ነው፣ ማንነቴ ነው። የአባቴ ልጅ መሆኔ የአባቴ ስም ማንነቴ ነው፣ የልጄ ስም ማንነቴ ነው። በዘር፣ በሃይማኖት፣ በተማርኩት ስራ፣ በተለያየ ነገር ልታወቅ እችላለሁ። እኔ ማንነት የሚገለጸው በአንድ ጉዳይ ብቻ አድርጌ ወይም አንደኛውን አጉልቼ ሌላውን ሳኮስስ የኢትዮጵያዊነት ምንነትና የኢትዮጵያዊነት ትርጉም ትክክለኛውን ሚዛን ይስታል። ለምሳሌ እዚህ ቤት ውስጥ 100 ኢትዮጵያውያን ብንኖር 100 ምን ሞላው ኢትዮጵያዊ ስንሆን ነው።
እዚህ ካላችሁ ሰዎች ወንዶች ተለዩ ከተባለ 60 ልንሆን እንችላለን። ከወንዶች መካከል የብልጽግና ፓርቲ አባላት ተለዩ ቢባል ደግሞ 20 ልንሆን እንችላለን። ከብልጽግና ፓርቲ አባላት መካከል የሲቪል ኢንጂነር ተማሪዎች ተለዩ ብንባል ደግሞ 3 ልንሆን እንችላለን። ሲቪል ኢንጂነር ማንነታችን ነው፣ ብልጽግና ማንነታችን ነው፣ ወንድም ማንነታችን ነው። የምንለይበት የምንገለጽበት ነገር ነው። ሁሉ ተሰካክቶ ግን ኢትዮጵያዊነት ስር ነው የሚወድቀው ማለት ነው። ኢትዮጵያዊ ሲሆን ሰብሰብ ተለቅ ይላል። ከኢትዮጵያዊ በታች ያሉ ማንነቶች ደግሞ አሉ፣ ነገር ግን እያነሱ ይሄዳሉና ወደ ትልቁ ማንነት ወደሚሰበስበን፣ ወደሚያጸናን፣ ወደሚያዘልቀን ማንነት መሰብሰብ ማለት ነው። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ የተባለው ሐሳብ እኔም የሚገዛኝ ሐሳብ ነው። ስኖር ኢትዮጵያዊ ሆኜ ለኢትዮጵያ ብሔራዊ ጥቅም ሰርቼ ለኢትዮጵያ ብሔራዊ ጥቅም ቆሜ ሳልፍም ኢትዮጵያ መሆን እመኛለሁ። ነገር ግን አንድ ወዳጄ ይሄን አባባል የሚወድና ነገር ግን የሚተች አግላይ ነው አለኝ። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ የሚለው አግላይ ነው። ስንኖር ዲያስፖራ ስንሞት ኢትዮጵያም ስላለን አለኝ። ምን ማለት ነው? ሰዎች በተለያየ ምክንያት ሀገራቸውን ጥለው በተለያየ ሀገር ይኖራሉ፣ ፓስፖርት ይቀይራሉ፣ ይወልዳሉ፣ ይኖራሉ። መጨረሻ ግን ብዙዎቹ፣ ሁሉም ባይሆኑ ብዙዎቹ ሲሞቱ ገንዘቡን መክፈል እንኳ ባይችሉ ኢትዮጵያውያን አዋተው ለምነው ተለቅተው አስከሬናቸውን ሀገራቸው ልከው እዚህ ይቀበራሉ። ያ ሰው ለምንድን ነው ኢትዮጵያ ሄደህ የምትቀበረው ተብሎ ከሞት በፊት ቢጠየቅ ብርድ እንዳይመታኝ እንዳይርበኝ ከጎረቤት ጋር ቡና ልጠጣ ሊል አይችልም። በሆነ ሎጂካል በሆነ መንገድ ሊያሳምነን አይችልም። ነገር ግን ሰው ሞቶ እንኳን የመጨረሻ ማረፊያው ሀገሩ እንድትሆን ይመኛል። ያ በዚያ ልክ የሚወዳት በዚያ ልክ የሚመኛትን ሀገር ማጽናት፣ መጠበቅ፣ ማስቀጠል ላይ ግን በዚያ ልክ አይተጋም። ለዚህ ነው ብሔራዊ ጥቅም የሚያስፈልገው። ስንሞት እንኳን ልናርፍበት የምንፈልገውን ምድር የማጽናትና የማቆየት ጉዳይ የየዕለት ንግግራችን የየዕለት ስራችን ውጤት ካልሆነ በእኛ እንዝላልነት ሊፈርስ ይችላል። ከፈረሰ ደግሞ ስንኖር ካናዳዊ ሆነን ስንሞት ኢትዮጵያ የምንሆንበት እድል ያንሳል ማለት ነው እና በጣም ጥልቅ ሀሳብ በውስጡ የያዘ ነው። ይህ በውስጡ የያዘው ሀሳብ ግን ለመጪው ትውልድ እንዴት አድርገን የጸና የለማ የማይለምን ሀገር እናቆያለን ከሚል ፍሬ ሀሳብ ጋር መሰናሰል አለበት። ምክንያቱም የጀመርነው ትውልድ ካልቀጠለ የምናስበውን ትውልድ ካልቀጠለ በስተቀር በአንድ ትውልድ በአንድ ቤተሰብ በአንድ ግሩፕ ሀገር ተሰርቶ አያልቅም። ሀገር የቅብብሎች ውጤት ነው። ያን ለማረጋገጥ የሚያስችል ስራ መስራት የሚቻለው ትውልድን እያሰብን ስንሰራ ነው። ነገን እያሰብን ስንሰራ ነው። ነገን የምናስብ ሰዎች ግን ዞር ብለን ትናንትናን መመልከት የማንችል ከሆነ ትናንትናችን የዘነጋን እንደሆነ ከትናንትናችን መማር የማንፈቅድ ከሆነ ነገ አይሰራም። ለዚህ ነው እኛ ትናንትን ከዛሬ ዛሬን ከነገ አስተሳስረን ሚዛን ጠብቀን ሀገርን ገነባለን ብለን የተነሳ ነው። እንግዲህ ሁሉም ሰው እንደሚገነዘበው ትናንትን ባለው ልክ ማክበር አጽንቶ ማቆየት የኛ ንግግር አይደለም፣ ተግባር ነው። በዚህ እድሜሽ ወይም ከዚያ ፊት ወላጆችን ብትጠይቂ የትኛው መንግስት የላሊበላን ውቅር አብያተ ክርስቲያን ሊጠግን ሲሞክር አልሰማሽም? በዚህ እድሜሽ ወይም በአባትሽ እድሜ የትኛው መንግስት የፋሲል ቤተ መንግስት ሊጠግን ሲሞክር አልሰማንም። በኔም በአባቴም እድሜ የአባ ጅፋር ቤተ መንግስትን ሰው ሊጠግን ሲሞክር አልሰማንም። እዚህ ያለንበትን የሚኒሊክ ቤተ መንግስት የኃይለ ሥላሴን ቤተ መንግስት ሁሉ ቀርቶ የሉሲ መገኛ የሆነው የኢትዮጵያ ሙዚየም የሚባለው አንድ ለናቱ ከተሰራ በኋላ ዞር ብሎ የሚያየው ባለመገኘቱ በውስጡ የያዘው ኮንቴንት በጣም ብርቅና ውድም ቢሆን ሰው ገብቶ ለመጎብኘት የሚያስችል ብቃት አልነበረም፣ አልተጠገነም፣ በተሰራበት ልክ አልተያዘም ወይም አላደገም። እነዚህን ትናንት አባቶቻችን የሰሯቸውን የጀመሯቸውን ነገሮች ለትውልድ እንዲሸጋገሩ ይሁነን ብለን አስበን
የምንጠግንበት ምክንያት እንዲቆይ የምንፈልግበት ምክንያት ትናንትናችንን ማየት ካልቻል ነገ የሚባል ነገር የለም። ትናንትናን ብቻ በመጠገም ነገ አይሰራም። ለምሳሌ ዩኒቲን በመስራት ብሔራዊ መንግስትን በመስራት ብቻ ነገ ሊሰራ አይችልም። መሀል ላይ ችግር አለ። መንገድ የሚያገናኝ የለም፣ ሳይንስ ሙዚየም የለም፣ ፍሬንድሺፕ የለም። ለዛሬ ደግሞ ያ ክፍተት መሙላት አለበት ማለት ዛሬ ሊሟላ የሚገባው ክፍተት ሲሟላ ትናንት መቆየት ሲችል ነገ ቁልጭ ብሎ የሚታይ ምን አይነት ነገር ለመድረስ እንደምንችል ማንም ሰው በቀላሉ ሊገምት ይችላልና ትናንትናን በወጉ ተገንዝበን በወጉ ተረድተን እሱን ጠግነን ለልጆቻችን መሻገር እንችል ስናደርግና በትናንትና ውስጥ የጎደሉትን ደግሞ ዛሬ ስንሞላ ነጋቸው ብሩህ የሆኑ ልጆች ይፈጠራሉ ማለት ነው። ይሄን ያሰበ ነው ኢትዮጵያዊነት። ኢትዮጵያዊነት ማዕቀፍ ነው። ኢትዮጵያዊነት ከትናንት እስከ ነገ ነው። ኢትዮጵያዊነት ከሀ እስከ ፐ ነው እንጂ ሲመቸን ሲደላን ጥቅም ስናገኝበት የምናዜመው የምናወድሰው ሲከፋን ሳይመቸን ሲቀር ህልሞቻችን ሲጨነጋገፉ የምንተው የወረት ጉዳይ አይደለም። የሁል ጊዜ ነው። በከፍታም በዝቅታም ሲመችም ሳይመችም የምንኖረው ጉዳይ እንጂ ኢትዮጵያዊነት ሲደላንና ለኛ ሲመች ለምሳሌ ስልጣን ስንይዝ ኢትዮጵያዊ ብለን ኖረን ስልጣኑ ሲቀር ደግሞ የለም ኢትዮጵያዊነት አያስፈልግም የምንል ከሆነ ይሄ ትክክለኛ መስፈርት አለ። ኢትዮጵያዊነት የምንሰዋለት ዓላማ ነገ ሃርቨስት የምናደርገው ብቻ ሳይሆን አንዳንዱ በልጆቻችን የሚታይ ሊሆን ይችላል። ለዚያም ቢሆን ዋጋ የሚከፈልለት ጉዳይ ነው። ይሄ ደግሞ በኢትዮጵያ በተደጋጋሚ ታይቷል። ሰዎች አድዋ ላይ የሞቱት፣ ሰዎች ማይጮ ላይ የሞቱት፣ ሰዎች ባድመ ላይ የሞቱት ትውልድ እንዲቀጥል ሀገር እንዲቀጥል እንጂ ከሞቱ በኋላ ሌላ የሚያገኙት ወረት ክፍያ ስላለ አይደለም። ሰዎች ህይወታቸውን ከፍለው ሀገራቸውን የሚያጸኑት ኢትዮጵያዊነት እንደዛ ባለ ደርዝ የሚለካና የሚታይ ስለሆነ ነው። ባጭሩ ኢትዮጵያዊነት ኩልል ብሎ የሚፈስ ጅረት ነው። ክረምት ከበጋ የማይቋረጥ በድምጸቱ ለተጠሙ በመድረሱ ለእርሻ በመሆኑ ተፈጥሮን በመጠበቁ እጅግ እርካታ የሚሰጥ በሰፈር ውስጥ የሚያልፍ ኩልል ያለ ጅረት ካለ ኢትዮጵያዊነት እንደሱ ነው። አንዳንዴ ዘንቦ ሊደፈርስ ይችላል። ነገር ግን ሰክኖ ደግሞ ይጠራል። ኢትዮጵያዊነት የማይቆም በቀጣይነት የሚፈስ በሙላት የሚመለስ በልጆች የሚገለጥ የኖረ ያለና የሚኖር ነው ብዬ ነው የማስበው። በተለይ ስለ ትናንትናችን ሲያነሱ ክቡር ጠቅላይ ሚኒስትር አንድ ማንሳት የፈለኩት ጉዳይ ስላለ ነው አያይዤ ዛሬ ላይ ሆነን ትናንትናችንን የምናይበት መነጽርስ የተስተካከለ ነው? በምን መልኩ ልናየው ይገባል ትናንታችንን ስንገነዘበው ይላሉ? ሁልጊዜም ሰዎች ትናንትን ሲመለከቱ ዛሬ ባሉበት የእውቀት ልክ፣ ዛሬ ባሉበት ዓለማዊ ሁኔታ፣ ዛሬ ባሉበት የሀብት ልክ ካዩት ሚዛን ይሰጣሉ። ትናንትን ማየት ያለብን በዚያን ጊዜ በነበረ አውድ ነው። የከፋም የለማም ነገር እንደሆነ ትናንትን ማየት የሚያስፈልገው ለፍርድ አይደለም። ትናንትን ማየት የሚያስፈልገው ለመማር ነው። ትናንትና ውስጥ ልንማራቸው የሚገቡ በጣም በርካታ ጉዳዮች አሉ። እነሱን ካልተማርን ስህተት እንደግማለን። እነሱን ካልተማርን ጥፋት እንደግማለን። ጥፋት ከደገምን ደግሞ ይያያዝና ለትውልድ ይሻገራል። ትናንትናን ስናይ ለመፍረድ ከሆነ ትናንትናን ስናይ ያ መደረግ አልነበረበት መደረግ ነበረበት ለመወሰን ከሆነ በዚያ ትውልድ መካከል መገኘት አለብን። በትውልዶች መካከል የሐሳብ፣ የእውቀት፣ የሀብት ልዩነት አለ እና ትናንትን ማየት ያለብን አትሞስት ለመማር መሆን አለበት። ከነ ችግሩም ቢሆን ብዙ ትምህርት ስለሚገኝበት ከዚያ ውጭ ያለ እይታ የተንሸዋረረ ይሆንና የተሟላ ግንዛቤ እንዳንይዝ ያደርገናል። ትናንትን ወይም አብዝተን እንጠላለን ወይም አብዝተን እንወዳለን። አብዝተን ስንጠላ ልንማር የሚገባንን ነገር እንስታለን። አብዝተን ስንወድ ደግሞ ዛሬን መኖር ዛሬን መስራት ሲገባን ካለ ጊዜያችን ትናንትና ውስጥ እንኖራለን። ሁለቱም ትክክል አይሆኑም ማለት ነው። ወደ ኋላ ልመልሶ ወደ ለውጡ ማግስት እንሂድና በለውጡ ማግስት
ከተለያዩ በተለይ ማስገራሚ ወይም የማይረሱ ከሚባሉ ውሳኔዎች ውስጥ አንዱ የፖለቲካ ኃይሎች ወደ ሀገር ውስጥ መግባታቸው እንደሆነ ይታወቃል። እርሶም የፖለቲካ ኃይሎች ሁሉም እንዲገቡና በፖለቲካ አውድ ውስጥ እንዲሳተፉ ጥሪ ማድረጉ እንደዚሁ የሚታወቅ ነው። ከዛ በኋላ ከተፈጠሩ አንዳንድ ጉዳዮች አንጻር ግን ዛሬ ላይ ሆነው ይህ እርምጃ ትክክል ነው የሚል ሀሳብ አለዎት? ይህ ጥያቄ በብዙ ሰዎች ይነሳል። ነገር ግን አንድን ኢንሲደንት አንድን ትሪገሪንግ ፖይንት ራሱን ብቻ ወስዶ በማየት የተሟላ ግንዛቤ መያዝ አይቻልም። ማንኛውም ትሪገሪንግ ፖይንት ፕሮክሲሚቲ አለው። በአቅራቢያው ለዚያ ግብአት የሚሆን ነገር አለ። ከዚያ ከፕሮክሲሚቲ ፖይንት ዝቅ ስንል ስትራክቸራል ጉዳይም አለው። ሙሉውን ካላየን በቀር ውሳኔዋን የሆነችዋን ኢቨንት ብቻ ከወሰድን የተሟላ ግንዛቤ አንይዝም። ፈላስፎች እውነት 3 ሌየር አላት ይላሉ። ልክ እንደ ሽንኩርት ናት ይላሉ። ሽንኩርት የመጀመሪያው ልጣጭ በሙቀት፣ በቅዝቃዜ፣ በአየር ጸባይ ምክንያት ከለሩም ድርቀቱም ውስጥ ካለው ሽንኩርት ጋር አንድ አይነት አይደለም። የመጀመሪያውን ስንልጥ ሁለተኛውን ስንልጥ ከውስጥ የሚወጣው ሽንኩርት ሞር የለሰለሰ ከለሩም ከቀደመው የተሻለ ለመብላት ዝግጁ የሆነ ነው። ወላጆቻችን ሽንኩርት እንዳገኙ አጥቦ አይልጡም። የመጀመሪያውን ልጠው ጥለው ውስጥ ያለውን ነው የሚከትፉት። እንደዚያ እውነትን በሌየር ነጥለን ማየት ካልቻል ትክክለኛውን ትርጉም አናገኝም። ፈላስፎች እውነት 3 ሌየር አላት ካሉ በኋላ የመጀመሪያው ሌየር ኢምፔሪካል ነው ይላሉ። ኢምፔሪካል ማለት ኤክስፒሪየንስ የምናደርገው ነገር፣ የምናየው፣ የምንሰማው፣ የምንነካው ነገር። ከዚያ ሁለተኛው ሌየር ሁለተኛው ልጣጭ ግን አክቹዋል ነው ይላሉ። አክቹዋል ማለት ደግሞ ኢቨንቱ ነው ይላሉ። ሶስተኛው ብዙ ሰው የማያየው ሪል ነው ይላሉ። እሱም ሜካኒዝም ወይም ስትራክቸር ነው ይላሉ። ሜካኒዝሙን ስትራክቸሩን ያልተገነዘበ ሰው ስለ ጉዳዩ የተሟላ እውቀት አይኖረውም። በቀላል ምሳሌ ላስረዳ። ቲያትር ቤት እንሄዳለን። ቲያትር ቤት ተቀምጠን የሚተውኑ ወንድና ሴቶች ሲጫወቱ አንዳንዴ እንስቃለን፣ አንዳንዴ እናጨበጭባለን፣ ምናልባት አንዳንዴ እናለቅሳለን፣ እንቆማለን፣ እንጮሃለን። ብዙ ስሜቶች ይገላበጣሉ። እዚያ ያለው ኦዲየንስ ሪአክት የሚያደርገው ስቴጁ ላይ የሚያየውን ነገር ብቻ ነው። እሱ ኢምፔሪካል ነው። እሱ ኤክስፒሪየንስ የምናደርገው ነገር ነው። ነገር ግን ከዛ ስቴጅ በስተጀርባ መብራት ላይ የሚሰሩ፣ ሜካፕ ላይ የሚሰሩ፣ ድምጸት ላይ ወጣ ወረድ ብሎ የሚሰሩ ከፍተኛ ሰፖርት የሚያደርግ ቲም አለ። በእያንዳንዷ የቲያትር ሾው ከመጋረጃው ጀርባ ሆኖ ለእያንዳንዱ ተዋናያን ይሄንን ድጋፍ የሚያደርጉ ሰዎች አሉ። እነሱ ናቸው አክቹዋል የሚባሉት። የነሱ ስራ ከፍና ዝቅ ቢል፣ የነሱ ስራ በወጉ ባይከወን ያ የምንስቀው ወይ የምንጨኸው የምናጨበጭበው ነገር ሊበላሽ ይችላል። ኢፌክቱ ከነሱ ስራ ጋር የተያያዘ ነው። ሰው ግን ከመጋረጃ ጀርባ ያለውን ማንም ሰው አስተውሎ አያስብም። ከነሱ ጀርባ ደግሞ ሌላ ቁልፍ ስትራክቸራል ጉዳይ አለ። ስክሪፕት ራይተሩና ዳይሬክተሩ። ስክሪፕት ራይተሩና ዳይሬክተሩ የነገሩ መሰረት ናቸው። አንድ ሰው ስክሪፕት ሲጽፍ ዝም ብሎ አይጽፍም። የቀሰቀሰው ነገር አለ፣ ወይ ያየው ነገር አለ፣ ወይ የሰማው ነገር አለ፣ ወይ ከተፈጥሮ የተማረው ነገር አለ። ያን ሲጽፍ እሱ በጻፈውና ባየው ልክ የሚረዳ ዳይሬክተር ይፈልጋል። አስተውለሽ ከሆነ ዳይሬክተሮች ቲያትር ሲያለማምዱ አለባበስህ እንደዚሁን፣ ቁመናህ እንደዚሁን፣ ድምጸትን ከፍ አድርግ ዝቅ አድርግ ይላሉ። ከየት አመጡት ሰዎቹ? ያን ቲያትር አላዩትም። በጭንቅላታቸው ውስጥ ሙሉ ቲያትሩን ስክሪፕቱን አስቀምጠው ቲያትሩን ስለው ለሰዎች ለመግለጥ የሚያደርጉት ጥረት ነው። እነዚያን ስክሪፕት ጸሐፊና ዳይሬክተር ስትራክቸራል ሌቭል ካየን፣ ከመጋረጃ ጀርባ ያሉትን ሰዎች ደግሞ በአክቹዋል ሌቭል ካየን ኤክስፒሪየንስ የምናደርገው ውጤት አሳዛኝም አስከፊም የሚያዝናናም ቢሆን ሙሉ እይታ አለን ማለት ነው። ለምሳሌ አንድ ቲያትር እናይና ማን ጻፈው? ሎሬት ጸጋዬ ነው እንዴ? ማን ዳይሬክት አደረገው? እነማን ተጫወቱት? እንልና በሙሉ ግንዛቤ ነውናል ማለት ነው። የኛንም ጉዳይ ብዙ ጊዜ ያለው ችግር ሙሉ ግንዛቤ ማጣት ነው። ሙሉ ግንዛቤ ማጣት የተሳሳተ ፍርድ ለመፍረድ ይዳዳል፣ ይዳርጋል። በመጀመሪያ
እስረኞች ሳንፈታ እንታገላለን የሚሉ ሰዎች ሳንመልስ ለውጡ ሲመጣ ምን አይነት ኢትዮጵያ ምን አይነት መንግስት ነበር እኛ የተቀበልነው? እኛ እኔም አንቺም እሱም እሷም ሁሉም ሰው ማለት ነው የጋራ ዕዳ ስለሆነ የተቀበልናት ኢትዮጵያ 59% ጂዲፒዋ ዕዳ የሆነ ዕዳ መሆኑ አይደለም ስትበደር ኖራ አሁን ጊዜው ደርሷልና ካልከፈልሽ ልትበደሪም አትችይ ካልከፈልሽ ምንም አይነት ኢንቨስትመንት አናደርግም የሚባልበት ጊዜ ማለት ነው። አንዳንዴ ዕዳም እያለ የመበደር ሩም ካለ ችግር የለውም እየተበደረም ስራ ሊሰራ ይችላል። በፍጹም አናበድርም ቀይ ናችሁ እስከዛ የተጠናችሁ ልትከፍሉ አልቻላችሁም የተባለች ሀገር ናት። ደሞዝ ለመክፈል እኔ ቢሮ ገብቼ በጥቂት ቀናት ውስጥ የመጀመሪያው ጥያቄ ደሞዝ መክፈል አንችልም የሚል ነበር የመጀመሪያው ጥያቄ። እና ዕዳ የነበረባት ኢትዮጵያ የነበረባት ሳይሆን በዕዳ የተዘፈቀች ኢትዮጵያ መሆኗን በደንብ ማስተዋል ያስፈልጋል። ስትራክቸራል ሌቭል። ሁለተኛው ፕሮጀክቶቻችን በጣም በርካታ ፕሮጀክቶች ተጀምረው ቆመዋል። በየቦታው ድንጋይ ተዘርቷል። በየቦታው ሰው ድንጋይ ልቀሙልኝ ይላል። ሌላውን ተውና ህዳሴን ብቻ ነው። ህዳሴ ኮንትራት የተሰጠው ኩባንያ በቃ ለውጥ መጥቷልና ከዛሬ ጀምሮ ስራህን ቀጥል እናግዛለን በሚል አማርኛ የሚጀመር ስራ አልነበረም። ስራውን ለመጀመር ብቻ ከኮንትራቱ ውጪ 1 ቢሊዮን ዩሮ ጠይቆናል። የነበረው ኮንትራት አይደለም አዘገያችሁኝ እንዳልሰራ በጊዜ አልከፈላችሁኝም ኪሳራ ደረሳችሁብኝ ያን ካልከፈላችሁኝ በቀር ስራ አልጀምርም የሚል ኩባንያ የነበረው በነበረው ኮንትራት ሳይሆን በደረሰበት ኪሳራ ኮምፐንሴት የሚደረገው ማለት ነው። እዚህ ጋር ዕዳ ነው። እዚህ ጋር ደግሞ ፕሮጀክቶች ቁጭ ብለዋል። በመንገዱም በሁሉም መንገድ ጥያቄዎች አሉ። ከሁሉ ላይ ግን ህዳሴ ደግሞ እንደዚህ አይነት ከፍተኛ የሆነ ሀብት ዲማንድ ያደርግ ነበር። ሶስተኛ የተረከብናት ኢትዮጵያ በጂኦግራፊ ታስረች ናት፣ እስረኛ ናት። እኛ መሰለን እንጂ ስንንቀሳቀስባት ኢትዮጵያን የሚያክል 130 ሚሊዮን ህዝብ ያለው ከፍተኛ ቆዳ ስፋት ያለው ብዙ ምርት ማምረት የሚችል ለብዙ ጎረቤቶቹ በብዙ መንገድ ሽጦ በረከሰ መንገድ ፕሮዳክቱን አቅርቦ ብዙ ነገር ማግኘት የሚገባው ሀገር እስረኛ የነበረው የጂኦግራፊ እስረኛ መሆን ዛሬ ብቻ ሳይሆን በልጆቻችን በእነሱም ልጆች ጭምር አደጋው እያደገና እየጎላ የመጣ ጉዳይ ነው። የተረከብናት ኢትዮጵያ የጂኦግራፊ እስረኛ ነበረች። ይህንን መዘንጋት አያስፈልግም። ጂኦግራፊ እስረኛ መሆን ለምን ጠይቃቸው ጥያቄዎች በሙሉ በኋላ ምላሽ እየሆነ ስለሚሄድ የተቋም ድቀት ነበረ። ያሉን ተቋማት በወጉ ስላልተሰሩ የተሰጣቸውን ተልዕኮ ለመፈጸም የማይችሉ መንግስት፣ ፓርቲ፣ ዘር፣ ሃይማኖት፣ ሰፈር መለየት የሚቸገሩ መንግስት እያለ ሌላ መንግስት እንዲያዛቸው የሚጠብቁ ተቋማት ነበሩ። ድቀት ያለበት ነው። ያ ምንድነው? ሐሳብ እንኳን ቢኖር ያን ሐሳብ ኤክስኪዩት ለማድረግ አያስችልም ማለት ነው። ከተቋም ሻገር ስንል በርካታ አሳሪ ህጎች ነበሩ። ህጎቻችን በንግዱም በሂውማን ራይቱም መፈተሽ ይጠይቁ ነበር። ህጎቹ ሲሰሩ ስሪታቸው አሳሪ ስለነበረ ከዚህ ሁሉ ብሶ ደግሞ ትርክታችን አንተ ቀይና አንተ ጥቁርና አንተ እንደዚህ ነህ የሚል ከፋፋይ በታኝ ትርክ ነው የነበረው ለአመታት የተሰራበት እና ሰው ቁጭ ብሎ በጋራ ለማውጋት እንኳን በዚያ የተሰጠው ክፉ ዘር የራሱን ቢጤ ካላገኘ በስተቀር ለመነጋገር የሚቸገር ነበር። የሚዲያ አውዱ፣ የፖለቲካ አውዱ የተሳከረ ዓለም ነው የነበረው። እነዚያን ስትራክቸራል ጉዳዮች ሰው ዘንግቶ ለምን ተመለሰ፣ ለምን ተወሰነ፣ ለምን ተቀመጠ ቢል ትክክለኛው ምላሽ አያገኝም። ምን አይነት ኢትዮጵያ ነው የተቀበልነው? ምን ትመስል ነበር ኢትዮጵያ ያኔ? ታስታውሳላችሁ? እንፈርሳለን አንፈርስም ነኮ ጥያቄ ነበረው። አሁን ተቀይሮ ሌላ ጥያቄ መጣ እንጂ ያኔ የነበረው ኢሹ እሱ አልነበረም። በእንደዚህ አይነት ሁኔታ ውስጥ ያለን ሀገር የሚመራ መንግስት ጠንከር ያለ ፈታኝ ውሳኔዎች ይወስናል። ያለው አውድ በራሱ መጨከን መወሰን ይጠይቃል። ውሳኔዎች ግን ሙሉ በሙሉ በፈለግነው መንገድ ግብረ መልስ ያላቸው 100% ፖዚቲቭ ሪአክት የሚያደርጉ ማለት አይደለም። ውሳኔዎች ሁሉ ጊዜም ቢሆን የራሳቸው ዳውን ሳይድ አላቸው፣ የራሳቸው ደካማ ጎን አላቸው። ማንኛውም ውሳኔ ጠቀሜታ አለው፣ ጉዳት አለው።
ወሳኙ ሰው ማድረግ ያለበት ጥቅሙን ማጉላት ጉዳቱን መቀነስ ነው። አሊያ ደግሞ ጉዳት ፈርቶ አለመወሰን ነው። ጉዳት ፈርቶ ካልወሰነ በነበረበት አውድ ውስጥ ይኖራል ማለት ነው። ደፍሮ ከወሰነ ጥቅም አለ፣ ያጎለዋል። ጉዳት አለ፣ ጉዳቱን እንዲቀንስ ይገራዋል፣ ይመራዋል። ይሄ ማንኛውም ኃላፊነት ያለበት ሰው እንዲያደርግ የሚጠበቀው ጉዳይ ነው። ከዚህ ተነስተን ነው እንግዲህ በነበረው አውድ ሚዲያው፣ የፖለቲካ አውዱ፣ ተቋማት ችግር ስለነበረባቸው ፓርቲዎች፣ ተቃዋሚ ኃይሎች እንዲገቡ ብንፈቅድ፣ እስረኞች እንዲፈቱ ብንወስን፣ ያለውን ፖለቲካል ላንድስኬፕ ብንቀይር ያለው የተፈታው እስረኛ ሁሉ ለሀገር ጠቃሚ ነው፣ የተፈታው እስረኛ ሁሉ ወንጀል ሳይሰራ ጥፋት ሳያጠፋ ነው የታሰረው ብለን አይደለም። እንደዛ ምን አይደለም። ግን የለም ሳንፈታ እንለይ ብንል ምን ይፈልጋል? ተቋም ይፈልጋል። ተቋም ስብራት አለ ብዬሻለሁ። ተቋም በሌለበት 1000፣ 10000፣ 20000 እስረኛ በትክክሉ እየመዘነ አንተ ወንጀለኛ ነህ አንተ አይደለህም ለማለት ሌላ 10፣ 15 ዓመት ሊያቆየን ይችላል። ሪአክት የሚያደርግ ሪስፖንድ የሚያደርግ ተቋም ስላልነበር የተቋም ስብራት እዚህ ጋር ይመጣል ማለት ነው። ከተቃዋሚዎች መካከል አቶ እገሌ ቢገቡ አይከፋም፣ አቶ እገሌ ግን ችግር አለባቸው ለማለትም ያን ልየታ ማስኬድ የሚያስችል ተቋም ኢትዮጵያ አልነበራትም። ጊዜም አልነበራትም፣ አቅምም አልነበራትም። በዚያ ምክንያት መልካሙን ከክፉ ደምሮ ጥቅምም ጉዳትም ያለው ነገር ቢሆንም በጊዜ ሂደት እየጠራ እንዲሄድ መወሰን አለበት። ለምንድን ነው እንደዚህ አይነት ውሳኔ መወሰን የሚያስፈልገው? ዲሞክራሲን ኢምብሬስ እና ዲሞክራሲን እንለማመድ ስንል ዲሞክራሲ በተፈጥሮ ሜሲ ነው። ምቹ ጎዳና እኮ አይደለም ዲሞክራሲ። አንድ ነገር ለመስራት ግራቀኝ ማየት፣ ግራቀኝ ማማከር፣ መወያየት የሚፈልግ ስርዓት ነው። እንደኛ ላሉ ሀገራት ተመራጭ ቢሆንም ግን ንጹህ የሆነ ሲምለስ ሃይዌይ አይደለም። በየመሃሉ የሚጎረብጡ ነገሮች አሉት። ያ የሚጎረብጥን ነገር እየፈቱ መሄድ ግድ ነው። ያ የማይመችን ነገር እየፈቱ መሄድ ግድ ነው። ያ በመሆኑ ምክንያት ይሄ ውሳኔ ያመጣው ጥቅም ባለው ልክ በለውጡ አጠቃላይ ሂደት ውስጥ የፈጠረው ደግሞ ውስብስብ ችግሮች አሉ። ችግር አልቦ ውሳኔ ስላልነበረ ችግሩን እናሳነሳለን፣ ጠቀሜታውን ደግሞ ማክሲማይዝ እናደርጋለን። እኛ ስንመጣ አንዱ ቃል የገባነው ምንድነው? ቃል የገባነው ነገር ኢትዮጵያ ውስጥ ዲሞክራሲን ለማምጣት እንሰራለን ነው። ዲሞክራሲን ለማምጣት እንሰራለን ብለን ወንጀል ሰርተው በግፍ የታሰሩ ሰዎች፣ በትክክለኛው መንገድ ለኢትዮጵያ ዲሞክራሲ የሚታገሉ ሌላ ኢንትረስት ያላቸውን ሰዎች ከሀገር ተሰደው ባሉበት ሁኔታ የመለየት አቅም ሳይኖረን ሁለቱንም ብንከለክል ያ የምናስበውን ዲሞክራሲ ልናመጣ አንችልም። ልክ አስፋልት ሰርቶ አስፋልቱ ስለሚያምር መኪና አይሄድበትም ብሎ እንደመከልከል ነው። አስፋልት ከሰራን በኋላ ጥንካሬው ምን ያክል እንደሚዘልቅ ማወቅ የምንችለው መኪኖች ከሄዱበት ነው። በመንገድ ስራ ኮንትራክት ውስጥ አንድ ኮንትራክተር አስፋልቱን የጨረሰ ቀን አያስረክበንም። በኮንትራክት ህጉ ተጨማሪ 1 ዓመት 2 ዓመት ይሰጣል። ለምንድን ነው? ያ የተሰራው ስናየው ያማረ ግን ስንሄድበት 10 ሜትር ጠንካራ፣ 1 ሜትር ጎርጓዳ፣ 1 ኪሎ ሜትር ጠንካራ፣ ሌላ ደግሞ 100 ሜትር የተበላሸ ሊሆን ይችላል። ያንን ቴስት ማለፍ የሚችለው መኪኖች ሲመላለሱበት ነው። መኪኖች ከሄዱበት ከታየ በኋላ የተበላሸ ፓርት ተጠግኖ ሲሟላ ነው ኮንትራት ሰጪው የሚረከበው። እኛ ዴሞክራሲ ያለው መንገድ ከሰራነው በኋላ ፓርቲዎች አይንቀሳቀሱበትም ብለን ከዘጋን የዴሞክራሲውን ውሃ ልክ ማወቅ አይቻልም። እና የኛ ውሳኔ የነበረው ሁሉም መድረክ ማግኘት አለበት፣ ሁሉም ጆሮ ማግኘት አለበት። ሐሳብ ያለውና ሐሳብ የሌለው ለኢትዮጵያ ጠቃሚ ምክር የሚያመጣና የማያመጣ ጊዜ ይለየዋል። አሁን እኛ ተቋም ሳንይዝ እንለይ ብንለው ሪፎርሙን ሳንጀምረው ይጨናገፋል። ግን ለሁሉም መድረክ እንስጥ፣ ሁሉም ይደመጥ፣ ይታይ፣ ሐሳቡ ይደመጥና የተሻለው ይቀጥላል። ያልተሻለው ደግሞ በጊዜ ብዛት የሚሆነው ይሆናል። እና የመጀመሪያው ነገር መድረክ እንዲያገኙ ማድረግ ነው። ራሱን ለገበያ እንዲያቀርብ፣ ራሱን ለሚሸጥለት ህዝብ ለማቅረብ እንዳይከለከል ማድረግ ነው። ከዚያ በኋላ በህዝብ ተመዝኖ መክበድ አሊያም መቅለል የሚወሰነው በኔ ሳይሆን በአንቺ ሳይሆን በዚያ ሰው ሳይሆን በህዝብ ነው።
ህዝብ ሁሉን ይሰማል፣ ሁሉን ያያል። ከዚያ መካከል የተሻለና የከበደለትን አክብዶ ይወስዳል፣ የቀለለውን ደግሞ እንዲሁ ይተዋል ማለት ነው። ህዝብ እንዲወስን እድል ሳንሰጥ ከሆነ ግን ውሳኔ የምንወስነው ጥፋት ያመጣል። በቅርቡ አውሮፓ ጉዞ ነበረኝ እና በዚህ ቆይታዬ አንድ የሚገርም ነገር አስተዋልኩ። እዚህ በጣም በንጽጽር ብዙ አምቡላንስ ስለማይጮህ መሰለኝ አውሮፓ በጣም ይረብሽ ነበር። ከአንድ ቦታ አንድ ቦታ ሲኬድ አምቡላንስ ይጮሃል። አምቡላንሱ ብቻውን አይደለም፣ የእሳት አደጋ መኪና አለው፣ ሞተር ሳይክሎች አሉና ጩኸት ነው። ወደዚያ ጩኸት ወደዚህ ጩኸት ነውና በጣም ይረብሻል። ተደጋጋሚ አጋጠመኝ። ዝም ልል ሞከርኩ፣ ግን እየበዛ ሲሄድ ጎኔ የነበረው ሰው የአምቡላንሱ ጩኸት በጣም ያውካል፣ ይረብሻል፣ ራስ ያማል፣ ያስመርራል አይነት ቅሬታ አዘል አስተያየት ሰነዘርኩ። አዎ ልክ ነህ፣ ይጮሃል። ግን ለመውለድ የምታጣጥር እናት ህይወት ይታደጋል። በመኪና አደጋ ወድቀው ህይወታቸው ሊያልፍ ያሉ ሰዎች አምቡላንሱ ደርሶ ህይወታቸውን ይታደጋል። ወላጅ ልጆቻቸው አጠገባቸው ሳይኖሩ በስትሮክ ምክንያት ወድቀው በካንሰር ምክንያት ታመው በከፍተኛ ሪስክ ውስጥ ሲሆኑ ደርሶ ይታደጋቸዋል አለኝ። ለሱ የአምቡላንሱ ጩኸት ሳይሆን አምቡላንሱ የሚሰራው ቁም ነገር ነው የሚታየው። እኔ ደግሞ እንደ መጤ እንደ አዲስ ሰው ለዚያ ጊዜ ነበረኝ ኮንፈርት ጩኸቱ አልተመቸኝም። እኔ ያየሁት ጩኸቱን ነው፣ እሱ የሚያየው ደግሞ ማዳኑን ነው። ልክ እንደዚሁ ወደ ሀገር ውስጥ ያስገባናቸው ሰዎች ኪሳራ ብቻ ናቸው ብሎ የሚያስብ ሰው ልክ እንደዚሁ ነው። ብዙ አትርፈንበታል። ብዙ የከበዱ ሀገራቸውን እያገለገሉ ያሉ ሰዎች አሉ። በመንግስት ካቢኔ ውስጥ በክልል አመራር ውስጥ ያሉ አሉ። ዩኒቨርሲቲ የሚያስተምሩ አሉ። ገብተው የሚነግዱ አሉ። ለረጅም ጊዜ ቤተሰብ ጋር ተለያይተው ቤተሰብ ጋር የተገናኙ አሉ። አባትና ልጅ መገናኘት ተስኗቸው አብረው የሚኖሩ አሉ። ወይም አብረው ኖረው ወጥቶ መግባት ያልተከለከሉ አሉ። እና በዚያ ውሳኔ ብዙ ያተረፉ ብዙ የተጠቀሙ ሰዎች አሉ። በእርግጥ ጉዳትም አሉ። ኢትዮጵያም እንደዛው ናት። በሩቅ የምናውቃቸው ቢያገለግሉ ብለን የምንመኛቸው እያገለገሉ እየጠቀሙ ያሉ ሰዎች አሉ። ያን ደግሞ ስተው ያጡ ሰዎች አሉ። ውሳኔውን ማየት ያለብን ሙሉ በሙሉ አክሳሪ ሙሉ በሙሉ ጥፋት ሳይሆን እንደ ማንኛውም ውሳኔ የራሱ ጠንካራና ደካማ ጎን አለው። ደካማ ጎኑን እያረቅን እያረምን እያስተካከልን ጠንካራ ጎኑን ደግሞ ማክሲመም እየተጠቀምን ለመሄድ ነው ጥረት የተደረገ ያለው። በዛ አውድ መታየት ያለበት እና ፋውንዴሽኑን ካልተረዳን ውሳኔዋን ብቻ ከወሰድን እንስታለን። ያኔ ምናለ እዛው በቀሩ ኑሮ ብሎ የሚያስብ ሰው ነው የሚኖር ይገባኛል። ግን በየትኛው ኢትዮጵያ የምትወስነው ይሄንን ለነገሩሳ አይግቡ ብለን ብንወስን ያለ መከላከል የሚያስችል ተቋምስ ነበረን ወይ የሚለውን ጥያቄ ያስነሳል። እና በደንብ ከመሰረቱ መገንዘብ አስፈላጊ ይመስለኛል ይህ ጉዳይ። በድምሩ ግን አትርፈንበታል። የከበዱ አሉ፣ የተጎዳንባቸው ኤሪያም አሉ፣ የከሰርንባቸው ኤሪያዎች አሉ። እነሱን እየተማር እየቀነስን ጥቅሙን እያጎላን እንቀጥላለን። ምናልባት የሚገናኝ ይመስለኛል ክቡር ጠቅላይ ሚኒስትር እነዚህ ፖለቲካ ኃይሎች ከዛ በኋላ በድንበሩ ጊዜያቶች ያቋም መዋዠቅ የታዩባቸው የነበሩ አሉ። ቀደም ሲል ተቋማት ግንባታዎቹ ሲሄዱ በየጊዜው ፊልተር እያደረጓቸው ይሄዳሉ የሚሉ ሀሳቦችን ሲያነሱ ነበር እና ያቋም መዋዠቆች የታዩባቸው የፖለቲካ ኃይሎች አንዴ ደጋፊ አንዴ ተቃዋሚ የሚሆኑ የፖለቲካ ኃይሎች አሉና እንደው ከመነሻው ነው ምንድነው ምክንያቱ ለዚህ ሊባል ይችላል? አንዳንዴ መደገፍ አንዳንዴ መቃወም የሚለው ጉዳይ ጤነኛ እስከሆነ ድረስ የፖለቲካ ባህል መገለጫ ነው። ሁልጊዜ ድጋፍ ወይም ሁልጊዜ ተቃውሞ መጠበቅ የለበትም ፖለቲካ ውስጥ። ነገር ግን ፖለቲካን ማየት ያለብን በባህር ላይ እንደመሻገር ነው። በባህር ላይ ስንጓዝ አንዳንድ ጊዜ ባህሩ ጸጥ ያለ ሊሆን ይችላል። አንዳንድ ጊዜ ግን ውጽውጽታ ያለው ማዕበል ያለው የሚረብሽ በድምጸቱ በእንቅስቃሴው የሚያውክ ህይወታችን እስኪወስድ ድረስ የሚያስደነግጥ ሊሆን ይችላል። ማዕበሉን ጸጥ ባለበት ሰዓት ያየው ሰው ወጀብ ሊነሳ እንደሚችል አስቦ በወጀብ ጊዜ ምን አይነት ቴክኒክ መጠቀም እንዳለበት ካላወቀ በድንጋጤ
ነገሩ እዛው ሊያበቃ ይችላል። ወጀቦች፣ ማዕበሎች ግን ሁሌ ገዳይ ሁሌ አጥፊ ብቻ አይደሉም። አንዳንድ ጊዜ ወደምንሄድበት አቅጣጫ ከኋላ የሚገፋ ነፋስ ሆኖ ካሰብነው ጊዜ አፍጥኖ ያደርሰናል። ይሄ በአውሮፕላንም ይታያል። ዊንድ ከኋላ ነው ይላሉ አንዳንዴ ከጊዜው ፈጥነው ሲደርሱ፣ አንዳንዴ ደግሞ ከፊት ሆኖ በጣም አስቸጋሪ ሊሆን ይችላል። ያ የመጣው ማዕበል ምን አይነት ነው የሚለውን ማስተዋል ያስፈልጋል። ይህ ለውጥ በዓለም ላይ ከፍተኛ ውዳሴ፣ ከፍተኛ ምስጋና፣ ከፍተኛ ድጋፍ ካስተናገዱ በጣም ጥቂት ለውጦች በአፍሪካ ውስጥ አንዱ ነው። ሰዎች መዘንጋት የለባቸውም ይህን ጉዳይ። ከኖቤል ፒስ ፕራይስ ጀምሮ ከ27 በላይ ዩኒቨርሲቲዎች ሬኮግናይዝ ያደረጉት በጣም በርካታ ዓለም አቀፍ ተቋማት የተለያየ ምክንያት የተሸለመ የተደነቀ የተወደሰ በዓለምም በአፍሪካም በኢትዮጵያን ከፍተኛ ድጋፍ እና ውዳሴ ያገኘ ለውጥ ነው። በዚያው ልክ ደግሞ የሚቃወሙት ከጅምሩ የተቃወሙት መሀል ላይ የተቃወሙ ወጣ ገባ የሚሉ ሰዎችም ያስተናገደ ለውጥ ነው። ምንም አልጋ በአልጋ ተደርጎ አይወሰድም። ድጋፍ ያን ያክል የቸገረውና ለድጋፍ የሚጠማ አይደለም። ከፍተኛውን ድጋፍ አስተናግዷል። ተቃውሞም እንደዛው አስተናግዷል። ሁለቱንም ባላንስ አድርጎ ለመሄድ ለውጡ የወሰነበት መንገድ ነፋስ አቅጣጫው ሊቀይር ይችላል። እኛ ግን መዳረሻችንን እናውቃለን። መርህ ያደረግነው መልህቃችንን ነው። መርህን መልህቅ ካላደረግን በስተቀር መዳረሻ ግባችንን መልህቅ ካላደረግን በስተቀር ንፋሱ ወጀቡ መጣ ቁጥር ወዳሻው እንዲወስደን ከፈለግን ንፋሱ ይወስደናል፣ ግን ከምናስበው አያደርሰንም። አንዳንዴ ወጀብ መጥቶ እኛ የምንሄድበትን ፖይንት ትቶ ሌላ ጫፍ ሊጥለን ይችላል። እዛ ስንደርስ እንደደረሰን ካሰብን ስተናል። መዳረሻችን እሱ አይደለም። እኛ መዳረሻችን ብልጽግና ነው። መዳረሻችን የጸናች ኢትዮጵያን ማየት ነው። መዳረሻችን ልመና ያቆመች ኢትዮጵያን ማየት ነው። እሱን ስናስብ መሀል ላይ ውዳሴም እርግማኑም ቢመጣ ብዙ ሚዛን የሚያስተን ጉዳይ አለ። ሚዛናችን የምንጠብቀው መልህቃችን መርህ ስለሆነ ማለት ነው። በውዳሴ ውስጥም እምብዛም ስካር አልተሰማንም፣ በእርግማን ውስጥም እምብዛም አልረበሸንም። ከእያንዳንዱ ውዳሴና ከእያንዳንዱ እርግማን ግን ለምን ብለን እንማራለን። ምን ፈጠረው? ምን አመጣው? የፖለቲካ ፓርቲዎች ለምንድን ነው በናሽናል ኢንትረስት ጉዳይ ላይ የሚሰበሰብ የሚጸና ሀሳብ መያዝ ያልቻሉት ብለን እንገመግማለን። አንደኛው ችግር የታዘብነው በዚያ ጊዜ የነበሩ የተቃዋሚ ፓርቲዎች ለውጡን ያዩበት መንገድ ነው። እኛ ያየንበት መንገድ ብቻውን በቂ አይደለም። እኛ ያየንበትን መንገድ ለመገንዘብ መጋቢት 24 የነበረውን የፓርላማ ንግግር ማየት ነው። አንዲት ስቴትመንት አልተዛነፈችም። ያቺ ንግግርናት በየቀኑ በየአመቱ ተገበረው። እኛ አልተቀየርንም። አላማችን አስተዋሽ ተናግረነዋል፣ እየኖርነው ነው። ያ ንግግራችን በየቀኑ እየኖርነው ነው። ከውጭ ያሉ ሰዎች ግን የኛን ንግግር የሰሙት ለነሱ አእምሮ እንዲመች አድርገው ነው። እኛ ያልነውን ሳይሆን የሚሽቱን የሰሙት። እንዴት ሰሙት ያልሽኝ እንደሆነ አንዳንዶች ችግር የለውም እነዚህ ብዛም የማይታወቁ ሰዎች ስለሆኑ ከወጣ ብለን በሪሞት እናዘዋለን ለውጡን እኛ ወደምንዘውረው የሚጓዝ ለውጥ ይሆናል ብለው አሰቡ። አንዳንዶች ደግሞ እነዚህም ብዛም አይቆዩም፣ 2-3 ወር ነው ያሉም አሉ። ባይዘወይ ወደ 3 ወር ውስጥ ተቀብለን እኛ እንቀጥላለን። እነዚህ በቃ አድራሽ ብቻ ናቸው እንጂ ዋነኞቹ እኛ ነን ብለው አሰቡ። ይሄን ሐሳብ ከጅምሩ የገመትናቸውም አሉ፣ በሂደት የተማርናቸውም አሉ። ነገር ግን አብዛኛው እንደዚህ ያለ ሐሳብ የሚያስቡ ሰዎች መንግስትን አያውቁም። መንግስትን መዘወር ግን ያስባሉ። አንዲት ቀበሌ ለአንድ አመት ሰርቭ አድርጎ አያውቁም። አንዲት ኤጀንሲ ሰርቭ አድርጎ አያውቁም። አንዳንዶቹ ፔሮል ላይ ፈርሞ አያውቁም። ማገልገል ምን እንደሆነ አያውቁም። ግን መንግስትን ማፍረስ፣ መንግስትን መምራት፣ መንግስትን መዘወር እንደሚችሉ ያስባሉ። ይህ ስለራሳቸው ያላቸው ግምገማ የፈጠረባቸው ቀውስ ይመስለኛል። ሀገር ለመምራት
ሶስት ጉዳዮች ያስፈልጋሉ። አንደኛው ዕውቀት ያስፈልጋል። ዕውቀት ማለት የዕውቀት መሰረቱ ኢንፎርሜሽን ነው፣ ዴታ ነው። አንድ ሰው ትምህርት ቤት ሄዶ የሚሰማቸው ማንኛውም ወሬዎች፣ ኢንፎርሜሽኖች ሲደረጁ፣ በቻፕተር ሲደረጁ፣ በሴሜስተር ሲደረጁ፣ በአመት ሲደረጁ፣ በሰርቲፊኬት ሲረጋገጡ ዕውቀት ይባላሉ። ግን ወሬ ናቸው፣ ኢንፎርሜሽን ነው። አንድ ሐኪም ስለ ሕክምና ኢንፎርሜሽን ሰምቶ ከጨረሰ በኋላ ሄድና ሐክም ቢባል ማከም አይችልም። እየሰማ በሆነ ጊዜ ላይ መሞከር አለበት። ኖሌጅ የሚባለው ዕውቀት የሚባለው በሰማነው ኢንፎርሜሽን ባነበብነው መጽሐፍ ወይም ከሰዎች በሰማነው በትምህርት መልክ በተሰጠን ነገር ያከማቸነው ነገር ማለት ነው። እሱ ያስፈልጋል። ግን በጣም ያለው ሼር በመንግስት ውስጥ እነሱ እንደሚያስቡት ሳይሆን ውስን ሼር ነው ያለው። ከዚያ ቀጥሎ ስኪል ያስፈልጋል። ያ ኖሌጅ የሚመነዘርበት የሚተረጎምበት መስራት የሚያስችል ስኪል ያስፈልጋል። ሶስተኛው ደግሞ ስኪል ለማምጣት አንዳንዴ እጅ ይቃጠላል፣ አንዳንዴ ይወደቃል፣ አንዳንዴ ጩኸት አለ፣ አንዳንዴ ድጋፍ አለ። በዚያ ውስጥ ደግሞ ዊዝደም እየተገነባ ይሄዳል በጊዜ ውስጥ ማለት ነው። ሰው ዕውቀት ኖሮት ስኪል ከሌለው ልምምዱ ከሌለው በስኪል ውስጥ ደግሞ ዊዝደም እየገነባ ካልሄደ ብቻው እንኳን ባይሆን እንደ ቲም ይህንን ብቃት መገንባት ካልቻሉ መንግስት ያስቸግራል። እና ብዙዎቹ በክላስሩም ዋና እንዴት እንደሚዋኝ ተምረዋል። ስለ ዋና አልሰሙም አይደልሽም። ዋና ስትዋኝ መጀመሪያ ቀኝ እጅህን ወደፊት ትዘረጋለህ፣ ቀጥሎ ግራ ይከተላል፣ ሁለቱ እግሮች ይንቀሳቀሳሉ፣ ንፋስ አየር ምስብበት መንገድ ይሄ መሆን አለበት የሚለው ቲዮሪ ሰምተዋል። ግን ዋና ዋኝተው አያውቁም። አንድ ሰው ስለ ዋና አስተምረን ስናበቃ ሂድና ዋኝ ብለን ገንዳ ውስጥ ብንጥለው ካልደረስነት በቀር ሟች ነው። ስለ ዋና ሰማ ማለት ዋና ቻለ ማለት አይደለም። ወይም ስለ ሳይክል ለመንዳት ግራና ቀኝ እግርህን እያፈራረክ ትነዳለህ፣ ባላንስህን ጠብቅ ብለን ብንነግረው ሰውየውን ከዚያ በኋላ ገብቶኛል ብሎ ሳይክሉን ብሰጠው ይፈጠፈጣል እንጂ አይነዳውም። አብዛኛዎቹ እንደዚህ ናቸው። ስለ መንግስት ወሬ የሰሙ፣ ስለ መንግስት ያነበቡ፣ ስለ መንግስት በርቀት ያዩ፣ ግን ቀበሌ ማለት ምን እንደሆነ በወጉ የማያውቁ፣ ኤጀንሲ ማለት ምን እንደሆነ በወጉ የማያውቁ ያልኖሩት ማለት ነው። እኛ እኮ ሰምተናል ስለዚህ ጉዳይ። አዎ ሰምተሃል። መስማት ግን መኖር አይደለም። ስትኖር ብዙ ከፍታና ዝቅታ በውስጡ አለ። ይሄንን ካለመገንዘብ ብዙዎቹ ሳቱ። እኛ ለሁሉም እጃችን ዘርግተን ጠበቅናቸው። ለአውሮፓ ላለውም አሜሪካ ላለውም በቅርብ ላለውም ለሁሉም እጃችን ዘርግተን የተቀበልነው። አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረፉ። ኑ ሲባሉ፣ ግቡ ሲባሉ፣ አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብሎ ያሰቡ ሰዎች ሳቱ፣ አኮረፉ። ሀገር ነው የምንፈልገው፣ ሀሳብ አለን፣ መስራት እንችላለን፣ እንፈልጋለን ደግሞ ያሉ ጸንተው ቀሩ። እኛ ኑ ያልነው፣ ተመለሱ ያልነው፣ አብረን እንስራ ያልነው፣ ሀሳባችሁን ለመሸጥ አውድ ይገባችኋል፣ መዛኛው ህዝብ ካከበዳችሁ የምትፈልጉትን መሆን ትችላላችሁ ነው ያልነው እንጂ የጠራ ነው ሁሉ 4 ኪሎ ይገባል አላልንም። እንደዚያ ያሰቡ ሰዎች ሳቱ። በሐሴት በደስታ የተቀላቀሉ ነገር ግን ቂም አርግዘው የገቡም በውስጡ ነበሩ። በደስታ የመጣው እያለቀሰ የመጣውም ቂም አርግዘው የመጣውም ተቀላቅሎ ስለመጣ ያንን የለየት አቅም ስላልነበረ በሂደት ያ እሱ ያስቀመጠው መስፈርት የሆነኛል ይገባኛል ያስቀመጠው ነገር ከፍና ዝቅ ሲል ድጋፉም መዋዠቁም በኢትዮጵያ ፖለቲካ መቼም እንዴት እንደዋዠቀ ሁላችንም እንታዘባለን። ዛሬ ነሳና ነው የዛኛው ግሩፕ ደጋፊ ይሆናለሁ፣ ካለምንም ችግር ደግሞ ተነስቼ የዛኛው ግሩፕ ደጋፊ ይሆናለሁ። ሲጀመር መርህ ፕሪንሲፕል አልነበረም ማለት ነው። የግል ፍላጎት እንጂ ብሔራዊ ጥቅም አልነበረም። የግል ፍላጎት እንጂ ሐሳብ ኖሮ ሐሳብ ሽጦ ተወዳድሮ ላሸንፍ ይችላል የሚል እምነትም አልነበረም። እኔ ወሬ ስሰማ ስለከረም ዕውቀት አለኝ ብዬ ስለማስብ ቀጥታ ሄጄ መንግስት መሆን ወይ መዘወር ይችላል ብለው ብዙዎቹ አስበዋል። እንግዲህ እኔ ያለኝ ምክር
መንግስት ኢትዮጵያ ውስጥ ማንም ሰው የተመኘ ሰው ከውስጥ ምኞት ያለው ሰው መሆን ይችላል። እንደ ከዚህ ቀደሙ ለምን ትመኛለህ የሚባልበት ዘመን አይደለም። ሰው ጠቅላይ ሚኒስትር መሆን፣ ጀነራል መሆን፣ ሚኒስተር መሆን መመኘትም ይችላል። ከበረታና ከተጋ መሆንም ይችላል። የሚከለክል ህግም የሚከለክል አውድም አይደለም ያለው። ብዙዎች ያን እንዲመኙ ለዚያም እንዲተጉም እንፈልጋለን። ግን ያለኝ ምክር በከፍተኛው ቦታ ላይ ማገልገል የምናስብ ማንኛውም ሰዎች ህልሙ ካለን ያ ህልም እንዳይጨነግፍና እንዲሆን ቀበሌን፣ ወረዳን፣ ኤጀንሲን ማገልገልን ፔሮልን ማወቅ አለብን። በወር ፔሮል ላይ ፈርመን ደሞዝ መቀበል ሳንለማመድ ከዚያም ከዚህ ሞጭልፈን እየኖር ከዚያ ላገልግል ካል ያ ባህሪ ይከተልንና በፔሮል መኖር የምንቸገር ሰዎች እንሆናለን። እና ፍላጎቱ ችግር የለበትም፣ ምኞቱ ችግር የለበትም፣ ለዚያ መትጋቱም ችግር የለበትም። ያ ግን በሰላማዊ በህጋዊ መንገድ እንዲሆን፣ በዓላማ እንዲሆን፣ ሐሳብ ቋጥረን እንዲሆን፣ በልፋትና በውጤት እንዲሆን ከሰራ ነው ከመራ ነው ለማንም ሰው ክፍት ነው። እኛ ዛሬም እጃችን የተዘረጋ ቤታችን የተከፈተ ለሰላም፣ ለውድድር፣ ለንግግር አብሮ ለመስራት ለሚፈልጉ ማንኛውም ሰው ክፍት ነው። ቤታችን ዝግ አይደለም። ባለፈው እንዲህ ስላደረክ ሁለተኛ አትደርስብኝ የሚል አቋም የለንም። አሁንም ሐሳብ ያለው ሰው፣ ሰላማዊ መንገድ የሚከተል ሰው፣ በመርህና በትጋት ሊያመጣ የሚሻ ሰው ካለ እሱ ለኛ ትርፍ ጥቅም ሀብት እንጂ ኪሳራ አይደለም። አንዱም ችግራችን ጠንከር ያለ ሐሳብ ያላቸው ሐሳብ ላይ ቆመው የሚሞግቱ ቻሌንጅ የሚያደርጉ ኃይሎች ጠፍተዋል ኢትዮጵያ ውስጥ። ስሜት ነው እዛም እዛም የሚወራጨው እንጂ ሐሳብ የለም። እሱ ለኛም አይጠቅመንም፣ ለኢትዮጵያ አይጠቅማትም። ምክንያቱም ሐሳብ እየደረጀና እየሞገትን ስንሄድ እንማማራለን፣ አንዱ ከአንዱ ይማራል። በዚያ ሂደት ውስጥ እናድጋለን እና አሁንም እኛ አልተዛነፈን፣ ቦታችን ክፍት ነው። በመርህ ላይ ቆሙ ከመጀመሪያው ዕለት ጀምሮ እስከዛሬ ድረስ በምንሰራው ስራ መጋቢት 24 እየተመለሱ ሪፈር እያደረጉ የሚደግፉ በጎደለውም የሚመክሩ ሰዎች አሉ። ሙሉ ላይሆን ይችላል አንዳንድ ጉዳይ ሲደግፉንም ያልገባቸው ሲቃወሙንም ያልገባቸው፣ አንድ ሳምንት ሲያወድሱ ሌላ ሳምንት ሲረግሙ የሚታዩ ሰዎች ደግሞ አሉ። ይሄን እንግዲህ እነሱ ቢሰሩበት ይሻላል ከኛ ይልቅ ብዬ ነው የማስበው። በእኛ በኩል ግን ውዳሴውንም በሚዛን ወቀሳውንም በሚዛን ከውዳሴውም ትምህርት ከወቀሳውም ትምህርት ነው የምንወስደው። በውዳሴ ዘመን በጣም በርካታ ሽልማቶች፣ በጣም በርካታ ግብዣዎች ይቅርብን ብለን ትተናል። ውዳሴ ነው መርጠን የወሰናቸው አሉ። በጣም በርካታዎችን አልተቀበልናቸውም፣ አልሄድንም። ለምን? የውዳሴ መደጋገም በውጤትና በስራ ካልተገለጠ ሊያዘናጋ እንደሚችል ስለምናቅ የሚያስፈልገውን ያክል ካየን በኋላ አብዛኛውን እናመሰግናለን ነው ያለው። በተቃውሞ ጎራም እንዲሁ ነው። አንዳንድ ጊዜ መፈተሽ መመርመር፣ ራሳችንን ማየት የሚገባን ጠቃሚ ሀሳቦች የሚነሱባቸው የተቃውሞ አይነቶች አሉ። ሰክነን እንማርባቸዋለን። ያላየናቸው ያላስተዋልናቸው ልንማራቸው የሚገቡ ጉዳዮች ይኖሩ። አንዳንዴም የኢትዮጵያ ፖለቲካ አብዛኛው ኢንትሪግ ነው፣ ኮንስፒሬሲ ነው፣ ሽረባ ነው። አንድ ሰው አጀንዳ ፈጥሮ አጀንዳውን ሰርቶ ይለቀዋል። እሱን እየተነተነ ብር ይሰበስባል። ለእንደዚህ አይነቱ ጉዳይ ደግሞ የምንመልስበት የግብረ መልስ ሚዛን በንጽጽር ከዛኛው ዝቅ ያለ ይሆናል እና ከተቃውሞም ከውዳሴውም እየተማሩ እያሻሻሉ ቃልን በተግባር እየገለጡ መሄድ ነው ጠቃሚ ነው ብዬ የማስበው ነው። መልካም። በብዙ ኢንተርቪዎቹ ለመከታተል ስንሞክር ብዙ ጊዜ ፈተና ውስጥ ትልቅ ነገር መስራትን ትልቅ ነገር ማሳካትን ይቻላል የሚሉ ሀሳቦችን ሲያነሱ አደምጣለሁኝና በማብራሪያ ብናያቸው እስኪ ምን አይነት ትልልቅ ስኬቶችን በፈተና ውስጥ ማሳካት ተችሏል? ፈተና ያው ፈተና ነው። አንቀለን ጉዳት ወይም ፈታኝ ሁኔታን አያመጣም ብለን የምናቃለው ጉዳይ አይደለም። ፈተና ፈተና ነው። ግን ያ ፈተና በውስጣችን የታመቀ ያልተለማመድ ነው። በዕለት ተዕለት እንቅስቃሴያችን እምብዛም ያላወቅ ነው። የተደበቀ ፖቴንሻል ደግሞ ያወጣል። ሰዎች ምን ይላሉ? ሰው ሁሉም ሰው ኢንፋይናይት ፖቴንሻል አለው ይላሉ። ተለክቶ ተሰፍሮ የማያልቅ ብቃት አለው። ግን ያ ብቃቱን አያውቀውም፣ ያ ብቃቱን አይመነዝረውም። ያ ብቃቱን እንዲመነዝረው ፕሮቮክ የሚያደርጉ ቻሌንጆች አንዳንድ ጊዜ
ከፍተኛ ውጤት ያመጣሉ። ለምሳሌ አሁን እዚህ አንደኛ ፎቅ ላይ ተቀምጠን እያለን አንደኛ ፎቅ ነው፣ ጉዳት አይደርስብሽም፣ እስቲ ዝለይ ብልሽ ብትሞቺ አታደርጊው። ሰበራለው፣ ጎዳለው፣ አላደርገውም ነው የምትይው። ነገር ግን በአቅራቢያችን ከፍተኛ ፍንዳታ ቢሰማ ወደዚህ ድምጽ በከፍተኛ ድምጽ የመጣ አደጋ ቢሰማሽ አንቺ ኮንሺየስ ማይንድሽ ሳይሆን ምንነቱን መቼ እንደወሰንሽ እንዴት እንደወሰንሽ ሳታቂ ሰብ ኮንሺየስ ማይንድሽ ያዞሽ ከነበርሽበት ከዚህ ከፍታ ዘለሽ ትወርጃለሽ። ያንን ዝላይ በኖርማሉ ጊዜ ድገሚ ብትባይ ላትሞክሪው ትችያለሽ። ያ የመጣው አደጋ ነው ያማታቂውን ጉልበት የሰጠሽ። ያ የመጣው አስፈሪው ጉዳይ ከዚህ ፍርሃት በላይ ስለሆነ ሌላ ማታቂውን ብቃትሽን አወጣው ማለት ነው። በፈተና ጊዜ ትላልቅ ስኬት ያስመዘገቡ ሀገራት አሉ። ብዙዎቹ እንደዛ ናቸው። ለምሳሌ ደቡብ ኮሪያን ብንወስድ በዓለም ላይ በጣም ስኬታማ ኤር ዲፌንስ ከሰሩ ካመረቱ ሀገራት አንዷ ደቡብ ኮሪያ ናት። ያላቸው ሀገራት አሉ፣ ግን በጣም ተመራጭ ከሚባሉ የኤር ዲፌንስ ሲስተም አንዱ የደቡብ ኮሪያ ነው። ምን አመጣው ይሄን ያለ እንደሆነ በማንኛውም ደቂቃ ሰሜን ኮሪያ ሮኬቶች፣ ሚሳኤሎች ተኩሳ ልታጠፋን ትችላለች የሚል ስጋት ስላለ ያንን ስጋት ለማስቀረት በጣም ኮምፒተንት የሆነ ተመራጭ የሆነ ኤር ዲፌንስ ሲስተም ሰርተዋል። አሁን የፈጠሩት እነሱ ናቸው። መነሻው ትሪገሪንግ ፖይንቱ ግን ኢሚዲየት ትሬት አለ፣ ያ አደጋ ሊያጠፋን ይችላል የሚል ስጋት በውስጡ ስላለ ነው። ጃፓን፣ ጀርመን ከሁለተኛው ዓለም ጦርነት በኋላ አገራቸው ፈርሶ ደህንነት መፍረስ ያለውን አደጋ እንደ ማህበረሰብ አምነው ተገንዝበው ጨክነው ሰርተው በጥቂት አስርት ዓመታት ውስጥ አገሮቻቸውን የገነቡበት መንገድ ያዩት ትሬት ያዩት አደጋ ተመልሶ እንዳይመጣ ሀገር መገንባት እንዴት እንዳለበት አምነው ስለሰሩ ነው። ሁላችንም ከፊታችን የሆነ ነገር እንዳለ ስናስብ በተገራ መንገድ ፊር መገራት አለበት። ፊር ገቨርን መደረግ አለበት። ገቨርን ያልተደረገ ፊር ጥፋት ሊያመጣ ይችላል። እየፈራን ያንን ፍርሃት ለመከላከል የምንሰራው ስራ ግን የማናውቀውን ብቃት ሊያወጣ ይችላል። ለምሳሌ በእኛ ሁኔታ ከለውጡ በፊት የነበረው አጠቃላይ ሎ ኢንፎርስመንት ኤጀንሲስ መከላከያው፣ ደህንነቱ፣ የሳይበር ሴኩሪቲ ተቋሙ ያለው ብቃት እና ዛሬ ያለውን ብቃት ማወዳደር አይቻልም። በጣም ከፍተኛ ዲፍረንስ ነው ያለው። ዛሬ ያለው ለኢንፎርስመንት ኤጀንሲስ ምንም አይነት ስጋት ከዚህና ከዚያ ቢፈጠር ኢትዮጵያ ካለምንም ችግር ኦቨርካም እንደምታደርግ ጥርጥር የለውም። ከፍተኛ ብቃት ፈጥረናል። ያኔ ጥይት እንለምናለን፣ አሁን ጥይት እናመርታለን። ያኔ በጣም በርካታ ጉዳዮች እንገዛለን፣ አሁን እናመርታለን። ያኔ ስንገዛ ብዙ ወዳጅ ስላልነበረን ግዢውም ችግር ነው፣ ልመናውም ችግር ነው፣ ገንዘቡም ችግር ነው። አሁን የተሻለ ገንዘብም አለን፣ የተሻለ ወዳጅም አለን፣ የተሻለ የመግዛት አቅምም አለን። መስራት ብቻ አይደለም። 130 ሚሊዮን ህዝብ ስላለን ብቻ ሳይሆን ሰልጥነን ተደራጅተን በአዳዲስ እውቀትና ታክቲክ ሀገራችንን ሉዓላዊነታችንን ለመከላከል ያለን አቅም ለውድድር የሚበቃ ጉዳይ አይደለም። እውነቱን ለመናገር እነዚያ ፈተናዎች ባይፈጠሩ ኖሮ በዚያ ልክ እንደረጅ ነበር ወይ የሚለውን እጠራጠራለሁ። መለስተኛ ስራ እንሰራ ይሆናል፣ ግን በዚያ ልክ መጠንከራችንን እጠራጠራለሁ። የመከላከያን ብንተውና የኢንሳን ብንወስድ ከለውጡ በኋላ ሰፋፊ ቨርቹዋል አታኮች ነበሩ። በኢንተርኔት መብራት ኃይላችንን ቴሌኮሙኒኬሽናችንን ማጥቃት ሰፋፊ ነበሩ። እነዛን ቨርቹዋል አታክ ይሄ የመሬት ሶቨሬኒቲ ብቻ ሳይሆን የቨርቹዋል ሶቨሬኒቲያችን ለመጠበቅ ሰርት የሚባለው ሲስተም ወይም በሳይበር ሴኩሪቲ የመጣን ጥቃት የመለየትና የመከላከል አቅም የገነባንበት ልክ በጣም ከፍተኛ ነው። ያኔ ጥቃቱ እንደዛ እያለ ባይመጣ ኖሮ በዚህ ልክ እንገነባው ነበር ወይ? አይ ዳውት። እና መከራ ነው፣ ዋጋ አስከፍሏል፣ ህይወት በልቷል፣ ንብረት አውድሟል፣ ብዙ ጥፋት አጥፍቷል። በዚያው ልክ ደግሞ የማናቀውን ብቃት የማናቀውን ነገር ፈጥሮ አልፏል። ጥፋቱ ቁስሉ አለ፣
ጥቅሙ ግን ለልጆቻችን ይሸጋገራል። ካለምንም ጥርጥር የኢትዮጵያ ሉዓላዊነት፣ የኢትዮጵያ አንድነት ዛሬ ለኢትዮጵያ መንግስት ስጋት አይደለም። በተሟላ መንገድ ሉዓላዊነታችንን ከማንም ኃይል መጠበቅ እንችላለን። በተሟላ መንገድ እንደዚህ አይነት ቁመና የፈጠርነው በስራ ነው። ፈተናው ነው የመጣው። ኮሮና ልውሰድልሽ እንደ ሁለተኛ ምሳሌ። ኮሮና ዓለምን የናጠ አደገኛ ቻሌንጅ ነው። እንደ ኢትዮጵያ ላለ ገና ለውጥ ለጀመረ ሀገር፣ እንደ ኢትዮጵያ ላለ ተቋም ላልመሰረተ ሀገር ሳይሆን ለትልልቆቹም ቢሆን ገንዘብ ላላቸው የጤና ተቋማት ለገነቡትም ቢሆን ፈታኝ ነገር ነበር። ግን እኛ ልክ ኮሮና መጥቶ አፍሪካኖች ይጎዳሉ፣ ይሞታሉ፣ ያልቃሉ የሚሉ ሟርቶች ነበሩ እና ውይይት ስንወያይ እንደ መንግስት አቋም ወሰድን። ይሄ ሟርት ነው። ከዚህ ኮሮና ውስጥ በተቻለ መጠን ህይወት እየታደግን ለልጆቻችን ሀገር የምትቀጥልበትን መንገድ እንስራ። በሽታ መጣ ብለን በራችንን ደጃችንን ዘጋግተን በረሃብ ማለቅ የለብንም። እንጠቀምበት። አንደኛው መሬት ጦም ማደር የለበትም አለ። ሁሉም ሰው ይስራል። መቼም መከራ ያስተባብራል። ተሰባሰብን፣ ሰራን። ዛሬ በምርት የመጣው ውጤት ቀጣይ ስራ የጠየቀን ቢሆን የዚያ ጊዜ መሬት ጦም ማደር የለበትም የሚለውና በአመት 2 የማምረት 3 የማምረት ልምምዱ መፍጠራችን በእጅጉ ለኢትዮጵያ አግዟል። አየር መንገዳችንም ሰጂ ኮሮና እንኳን በአየር እንቅስቃሴ ቀርቶ ሰው እርስ በርሱ መገናኘት ያቆመበት ሲዝን ጊዜ ነው። የኛ አየር መንገድ ደግሞ 1 አመት 6 ወር ከስራ ውጭ ሆኖ ቢቆይ እንደ ሌሎች ሀብታም መንግስታት ከፍተኛ ሀብት ኢንጀክት ስለማናደርግ ይወድቃል። ሰስቴን ማለት ሰርቫይቭ ማድረግም ይቸገራል። የለም ወንበር እንፍታና ካርጎ እናርገው ብለን ዓለም ያገናኘ አየር መንገድና ከ6% በላይ ሬቬኑ አግኝቷል። በዛ አመት እድገት አግኝቷል። በኮሮና ውስጥ ዓለም ላይ በትልቁም በትንሹም ሀገር አየር መንገዶች መንግስታት ኢንጀክት ሳያደርጉላቸው ሰርቫይቭ ያደረጉ የሉም። ብዙ የወደቁ አሉ፣ ግን ሰርቫይቭ ያደረጉትም በመንግስት ድጋፍ ነው። እኛ አንድ ብር አልሰጠነውም። ያንን ቻሌንጅ ወደ የሚመቸን መንገድ ቀይረን ተጠቀምንበት። በጣም በርካታ ምሳሌዎች ማንሳት ይችላል። ፈተናዎች ኮሮናም ይሁን አንበጣ፣ ጦርነትም ይሁን ሌላ መልክ ያለው ፈተና የራሱ የሆነ ኦፖርቹኒቲ ይዞ ይመጣል። ያን ለማየት የሰከነ ማንነት፣ የሚያስተውል ማንነት፣ ችግርን በችግርነቱ ብቻ ሳይሆን ከችግር ውስጥ የሚገኝ እድልን ፈልቆ የማውጣት ብቃት እስከተፈጠረ ድረስ በእያንዳንዱ ፈተና ውስጥ ጠቀሜታዎች አሉ። ለምሳሌ አሁን ዓለም ላይ ያለው የታሪፍ ሁኔታ አስኪ ነው፣ አስጨናቂ ነው። ለእንደ ኢትዮጵያ ያሉ ሀገሮች ከባድ ነገር ነው። ተቀምጠን ተወያየን፣ እንጠቀምበት። እድል አለው፣ ችግር ብቻ አይደለም። እውነቱን ለመናገር ከፍተኛ ጥቅም እያገኘንበት ነው እና ከማንኛውም ፈተና ከማንኛውም ችግር በማስተዋል ተፈልቅቆ የሚወጣ ኦፖርቹኒቲን ማየት እስከቻል ድረስ ምንም ጥርጥር የለውም ፈተና የሚያመጣቸው እድሎች አሉ። እነሱን መጠቀም የሚያስችል ብቃት መፍጠር ደግሞ ያስፈልጋል። በዚህ አግባብ ነው ኢትዮጵያ ውስጥ ባለፉት 7 ዓመታት በጣም በርካታ ፈተናዎች ገጥመውን ለማመን የሚያስደንቁ ድሎችም ለማመን የሚያስደንቁ ተአምር ሊባሉ የሚችሉ ድሎች ተመዝግበዋል። እያንዳንዱን በየፈርጁ ማየት ይቻላል። አስደማሚ፣ አስደናቂ፣ ለማመን በእጅጉ የሚዳግቱ ተአምራዊ ውጤት አይተንበታል። መጋቢት 24 የተናገርነውን በየዕለቱ እየኖር በየዕለቱ እየሳቅን በየዕለቱ እየተደመምን በውጤት ሙላት ወደምንፈልገው ሀሳብ እየተጓዘ ነው። ያ ማለት ግን ማዕበል የለም ማለት አይደለም። ማዕበሎች አሉ፣ ፈተናዎች አሉ። እነሱ ወደምንፈልገው ግብ የሚያደርሱን ጉልበት እንዲሆኑ አድርገን እንጠቀምባቸዋለን። በዚያ መንገድ ነው የሚገነዘበው። ክቡር ጠቅላይ ሚኒስትር፣ የተለያዩ ሜጋ ፕሮጀክቶች እንደ ሀገር ይከወናሉ እና እነዚህም ፕሮጀክቶች ደግሞ በአካል ሄደው ቅርብ ክትትል ያደርጋሉ። ይህ ብዙም የተለመደ አይደለም፣ በመሪ ደረጃ የሚደረጉ ክትትሎች እዚህ ሀገርና ይህን ለምንድን ነው የሚያደርጉት? ስኬት መከናወን፣ ጀምሮ መጨረስ፣ ካሰቡት ግብ መድረስ የማድረግ አቅምን ይፈልጋል። ሳንተጋ ሳንለፋ ከፈለግነው መዳረሻ መድረስ አይቻልም። አቋራጭ መንገድ የምንፈልገውን ውጤት ሊያመጣልን አይችልም። አንዳንዱ ጉዳይ በዚያ ትጋት ውስጥ በዚያ መውጣት መውረድ ውስጥ ማለፍ ይጠይቃል። በእርግጥ ይሄ
በእኛ ሀገር ብቻ የሆነ ጉዳይ አይደለም። ማንኛውም ተቋም በወጉ ያልገነቡ ሀገራት ሀገራቸውን ለማጽናት ለልጆች የሚሸጋገር መሰረተ ልማት ለመጣል ፍላጎት የነበራቸው ሀገራት በሙሉ አመራሮች ወይም ኤጀንሲዎች ቼንጅ ኤጀንቶች ከፍተኛ ሚና አላቸው። አሁን የምናየውን አውሮፓ ያ መሰረተ ልማት ያን ሀገር የገነቡ የሆኑ ኤጀንቶች አሉ። ልክ አሁን እኛ በምናደርገው መንገድ ከዛ በኋላ ያለው ትውልድ ያን እየጠበቀ እያሻሻለ ቀጥሎ ሊሆን ይችላል። ብዙ ሀገራት የምናየው ግን ወጣ ያለ ኢንተርቬንሽን በሚያስፈልግበት ሰዓትና በቂ ጠንካራ ተቋም በሌለበት ጊዜ ውስጥ ህልም ያላቸው ሰዎች ህልማቸውን ከውነው ለማየት ኤክስትራ ኤፈርት ጥረት ይጠበቅባቸዋል። ጥቂት ኤግዛምፕሎች ማየት እንችላለን። ለምሳሌ ከሁለተኛው የዓለም ጦርነት በኋላ ፈረንሳይ በጣም ጉዳት ከደረሰባቸው ሀገራት አንዷ ነች። አውሮፓ አጠቃላይ ተጎድቷል። ፈረንሳይ የዛ ጉዳት ተቋዳሽ ናት። እና ቻርልስ ዳጎል በወቅቱ የነበረው አመራር የፈረንሳይ የያኔውን አውድ የማይገልጡ የያኔውን ችግር የማይገልጡ አዳዲስ ሀሳቦች ይዞ ብቅ ብሎ ነበር። በእርግጥ ያኔ የነበሩ ዜጎች በቀላሉ የሚገዙት ሀሳብ አይደለም። ሁለቱም ምሳሌ ለማንሳት አንደኛው ፈረንሳይ ሃይ ስፒድ ሬልዌይ ያስፈልጋታል ብሎ ሬልዌይ መገንባት ጀመረ፣ ሃይ ስፒድ። ሁለተኛው ክሊን ኢነርጂ ያስፈልገናል ብሎ ኒውክሌር ክሊን ኢነርጂ መገንባት ጀመረ። ዛሬ በሁለቱ ሴክተሮች ከፍተኛ ተቃውሞ የነበረው ቢሆንም በወቅቱ በሬልዌይ ብቻ ሳይሆን ሎጂስቲክስ በአጠቃላይ በኮኔክቲቪቲ ፈረንሳይ በጣም ካደጉ ከሚባሉ ሀገራት አንዷ ነች። ሲጀመር እንደዚህ አልነበረም። ዛሬ ያለውን ውጤት ዳጎል ላያዩ ይችላል፣ ግን በከፍተኛ ቅርብ ክትትልና አመራር ያን ነገር ለትውልድ አሳክቶ አልፏል። ኒውክሌርን ብንወስድ ከራሻና ከአሜሪካ ቀጥሎ ከፍተኛ አቅም ያላቸው ሀገራት ውስጥ የምትገባ ናት ፈረንሳይ። በአውሮፓ ፈረንሳይን የሚያክል የኒውክሌር አቅም ያለው ሀገር የለም። ያላቸው ሀገራት አሉ፣ ግን ፈረንሳይን አያክሉም በብዙ መልኩ። ያ የመጣው ያኔ በነበረው ኢንተርቬንሽን ነው። ያ ኢንተርቬንሽን ግን ትዕዛዝ ብቻ አይደለም፣ በጀት ብቻ አይደለም። ያ የነበረው ኢንተርቬንሽን ቀጥታ አመራርም ትጋትም ክትትልም ዲማንድ ያደርግ ነበር። ምክንያቱም ፈርሷል ሀገሩ፣ ተቋም አልተገነባም። ያኔ የፈረንሳይ ከፍተኛ አመራሮችና ጀነራሎች የሚጠበቁት ራሱ በሌላ ሀገር ወታደር ነው። በዚያ ልክ አርሚ እንኳን አልገነቡም። እንኳን እንደዚህ አይነት ቁም ነገር ለማሰብ ተቋም አልነበራቸውም። ያ መሪ በቆረጠ መንገድ መከታተል መስራት ነበረበት። ውጤቱን ትውልድ ዛሬ ሃርቨስት እያደረገው ነው። ከፈረንሳይ ወጥተን ሲንጋፖር ብንሄድ ሊ ኩዋን ዩ የሲንጋፖሩ ጠቅላይ ሚኒስትር ሲንጋፖሩን ከምንም ሀገር ያደረገ ሰው ነው። ግን ከሁሉ የሚደንቀውና ብዙ የተወቀሰበት አሁን የሚወደስበት አንዱ ነገር የሃውሲንግ ኢንተርቬንሽኑ ነው። በሲንጋፖር ቤት ችግር ነበር፣ ቤት መገንባት አለበት የሚል እንደ መንግስት እምነት አለው። ለዚያ በጀት ጊዜ ጉልበት ሰውቷል ሊ። ግን የሚገርመው እሱ አይደለም። በገነባው ቤት ውስጥ በአንዱ አፓርትመንት የወደፊቷ ሲንጋፖር በዘር በሃይማኖት እንዳትከፋፈል ብሎ ከተለያየ ጎሳ ከተለያየ ሴክት በግድ ነው እዚኛው ፍሎር ላይ ኦሮሞ ካለ እዚኛው ፍሎር ላይ አማራ እዚኛው ፍሎር ላይ እያለ ያኖረው። አንድ ሰው አንድ ጎሳ ብቻ ተሰብስቦ ሊገባ አይችልም ቤት ውስጥ። ይሄ ሰውዬ የቤታችንን አይነት አፓርትመንት ስለነበረ የቤታችንን ሳይዝ ጎረቤቶቻችን ማን እንደሚሆኑ ጭምር የሚወስን ማን ነው እሱ? ከፈለግነው ጎረቤት ጋር እንዳንኖር ከእንትና ጋር ነው የምትኖረው እያለ የሚወስንብን ከፍተኛ ተቃውሞ ከፍተኛ ቁጣ ነበር። ከጥቂት ዓመታት በኋላ በዓለም ላይ ለዜጎቻቸው በቂ ቤት ካቀረቡ ፕሮስፐረስ ከሚባሉ ሀገራት አንዷ ናት ሲንጋፖር ማለት ሲጀመር። ግን ዛሬ ሁላችን የምንማርበት የምናከብረው ሰው ሆኗል። ይህ አይነት ባህሪ ነበረው። የሄደ ስራ የማየት የመምራት ልምምድ ነበረው። ምክንያቱም ተቋም ጠንካራ ሳይሆን ግራንድ ሀሳብ ተይዞ እንዲሁ ሊከወን አይችልም። አሜሪካን ማየት እንችላለን።
በ1950ዎቹ መጨረሻ 1960 መጀመሪያ አካባቢ ጆን ኤፍ ኬኔዲ የአሜሪካ ፕሬዝዳንት በነበረበት ጊዜ አፖሎን የስፔስ ሳይንስን ናሳን ፈጥሮ በስፔስ ሳይንስ ወደ ጨረቃ የመውጣት ህልም ነበረው። ያ ፕሮጀክት ወደ 25 ቢሊዮን ዶላር ገደማ ይጠይቃል። ያኔው አሜሪካ ደግሞ የአሁኑ አሜሪካ አይደለም። የሲቪል ራይት ሙቭመንት በስፋት ያለበት፣ ብዙ ሰልፎች ያሉበት፣ የዲሞክራሲ ጥያቄ የሚነሳበት፣ ሴቶች ይምረጡ፣ ጥቁሮች ይምረጡ የሚል ጩኸት የነበረበት፣ አክቲቪስቶች በጣም በስፋት የሚደመጡበት ዘመን ነው ዘመኑ። በዚያ ምክንያት የሱ የ25 ቢሊዮን ዶላር የአፖሎ ፕሮጀክት ኢንቨስትመንት እንደ ቅዱስ ሀሳብ የሚቀበሉት አልነበረም። ጊዜው አይመጥነውም ለዛ ጉዳይ። ግን ጆን ኤፍ ኬኔዲ ናሳ ከዋይት ሃውስ ናሳ እየነዳ ስራውን በቅርበት ይከታተል ነበር። ከዚህ ጋር ተያይዞ የሚነገር በጣም ብዙ ታሪኮች አሉ። ለምሳሌ አንድ ጊዜ ለጉብኝት ሄዶ ስራውን እያየ አንዷን ጽዳት ሰራተኛ አግኝቷት ሰላም ካላት በኋላ ምን እያደረግሽ ነው ሲላት አሜሪካ ወደ ናሳ የምታደርገውን ጉዞ እየደገፍኩ ነው አለች የሚባል በጣም ፕሮሚነንት የሆነ ንግግር አለ። እያጸዳች ነው ግን የዛ የትልቁ ህልም አካል ነኝ አለች የሚለው ማለት ነው። ይህ ሰው ማሰብ ብቻ በጌታ ሎኬት ማድረግ ብቻ ሳይሆን ፎሎ ያደርግ ነበር ማለት ነው። ወደ ህንድ መተን ጠቅላይ ሚኒስትር ነሄሩን ብንወስድ ህንድ እንደኛ ዳይቨርስ የሆነ ሶሳይቲ ያላት ናት። ብዙ ድህነት ያለበት ሀገር ነው። ምግብ ኢሹ የሆነበት ሀገር ነው። ግን ፕራይም ሚኒስትር ነሄሩ ሄቪ ኢንዱስትሪ ላይ ኢንቨስት ማድረግ አለብን፣ ሃይር ኤጁኬሽን በተለይ ደግሞ አይቲ ላይ ኢንቨስት ማድረግ አለብን የሚል ሀሳብ ይዞ መጥቶ ብዙዎች ዳቦ ሳንበላ ደግሞ ሄቪ ኢንዱስትሪ ምን ያደርግልናል ብለው ብዙ ጥያቄ አንስተዋል። ዛሬ ህንድ ያላትን የኢኮኖሚክ ለውጥ ያመጣ ግን ያ ኢንተርቬንሽን ነው። አንዳንዱ ኢንተርቬንሽን የጊዜው ስለማይሆን ተቋማት በቀላሉ ወስደው አይተገብሩትም። እነሱ እስኪለማመዱ ጊዜ ድረስ መሪዎች ወይም በየደረጃ ያሉ ሰዎች በቅርብ ክትትል ስራውን መፈጸም አለባቸው። ከተፈጸመ በኋላ የሚያይ ሰው ተምሮ መሰል ስራ ሊሰራ ስለሚችል፣ ለምሳሌ በእኛ ሁኔታ ዩኒቲ ፓርክ ሲሰራ እኔ እንደ ፕሮጀክት ማናጀር ነበርኩ። ዶክተር ፍስሐ፣ ዶክተር አብርሃም፣ ኢንጂነር ሀብታሙ ደግሞ ከኔ ስር የሚሰሩ ሰዎች ነበሩ። ከኔ ጋር ሆነው ይከታተላሉ፣ ይገመገማሉ። ስራ እንዴት እንደሚመራ አብረን እናያለን። ልክ እንጦጦን ከጨረሰን በኋላ ግን እያንዳንዱ የራሱ ፕሮጀክት እየያዘን የወጣው። ለምን ዶክተር ፍስሐ ጅማን ይመራል፣ ዶክተር አብርሃም ሶማሌ ያለውን ፕሮጀክት ይመራል፣ ኢንጂነር ሀብታሙ አርባ ምንጭን ይመራል። እነዚህ ሰዎች ደግሞ በስራቸው በጣም በርካታ ሰዎች እየፈጠሩ ነው። ትሪክል ዳውን ያደርጋል ማለት ነው። ካስኬድ እያደረገ እየሰፋ ይሄዳል። አሁን እኔ ዩኒቲን በመከታተልበት መልክ የአርባ ምንጩን ፕሮጀክት ወይ ጅማውን ፕሮጀክት አላይም። ባለቤት አለው፣ ሪፖርት ይቀርብልኛል፣ ቪዲዮ ይቀርብልኛል፣ ሲያስፈልግም ሄጄ አየዋለሁ። እንደዚህኛው ግን በየቀኑ ክትትል አይጠበቅብኝም። እዚህ ያስፈልግ ነበር ቲሙ እስኪሰራ ሀሳቡን የሚጋሩ አብልጠው የሚሰሩ ፓሽኑ ያላቸው ልምድ ያካበቱ ኖት ኦንሊ ኖሌጅ ስኪሉም ያላቸው ተለማምዶ ስኪል ዴቨሎፕ ያደረጉ አመራሮች ሲፈጠሩ ደግሞ እኔ ወደ ሌሎች ስራዎች ትኩረት እያደረግኩ እሄዳለሁ። ለምሳሌ አዲስ አበባ ላይ የመጀመሪያው ኮሪደር የመጀመሪያው ዙር ሲሰራ እያንዳንዱን ኮሪደር የሚያስተባብሩ ሰዎች ኦልሞስት በየቀኑ በየሳምንቱ አገኛቸዋለሁ። በየቀኑ ስራውን ያለው ኮሜንት አደርጋለሁ፣ ቀንሱ ጨምሩ ላለው በመጀመሪያው ዙር። በሁለተኛው ዙር ቢያንስ በ50% ቀንሷል ያ ነገር። አሁንም ከታተላለሁ አያለው፣ ግን የክትትሉ ዴፕስ ከአንደኛው ዙር አንጻር ቀንሷል። ምክንያቱም በአንደኛው ዙር የአዲስ አበባ ከተማ አመራሮች እንደዛ አይነት ስራ ሰርተው አያውቁም። ቢሮ ተቀምጠው የመገምገም የተለመደውን የስራ ባህሪ እንጂ ፊልድ ላይ ወክ እያደረጉ መስራት ብዙ አልተለመደም። በአንደኛው ዙር አብረን ሰራን። በሁለተኛው ዙር አብዛኛውን ራሳቸው ይሰራሉ፣ እኔ ደግሞ ማየት ባለብኝ ልክ አያለሁ። ይህ አሰራርና አካሄድ አንድ ነገር አልቆ ለማየት ጨርሰን ለማየት በእጅጉ የሚጠቅም ነገር ነው። እኛ በአይናችን ያላየነውን ድጋፍ ያልሰጠነው ነገር በጀት ብቻ አሎኬት አድርገን ውጤት እናገኝ አንችልም። ለምሳሌ ህዳሴ መውሰድ ይቻላል። ህዳሴ እስከ አንደኛው ሁለተኛው ሙሌት ድረስ
ኤቭሪ ሲንግል ሞርኒንግ ጠዋት 1 ሰዓት ሩብ ጉዳይ 1 ሰዓት ከሩብ ባለው ጊዜ ውስጥ በየቀኑ ለፕሮጀክት ማኔጀሩ ደውለታለሁ። በየቀኑ ከሴኩሪቲ ቀጥሎ መከታተለው ውጊያ እያለንም ደውለታለሁ ከውጊያ ቦታ ላይ ምክንያቱም ይፈልግ ነበረ። አሁን ደግሞ መጠኑ እየቀነሰ ሄደ ማለት ነው። ለምን ነገርየው መስመር እየያዘ ሲሄድ የኔ ኢንቮልቭመንት እየቀነሰ ሲሄድ ሌሎች እየተረከቡት ይሄዳሉ። እኔም ደግሞ ወደ አዲሱ ነገር ፊቴን ዞር አደርጋለሁ። በዚህ መንገድ ካልሄን በቀር ጀምረን መጨረስ፣ አስበን መከናወን ከባድ ነገር ነው። ድካምን ፈርተን ድካምን ሸሽተን ውጤት መመኘት ተገቢ አይደለም። በእኛ ደግሞ ሁኔታ ተቋም የለም ብቻ ሳይሆን የተለመደው አሰራር መሪዎች ከቢሮ ስለማይወጡ ነገርየውን በአይን ስለማያዩ በጣም በርካታ የውሸት ሪፖርቶች ይቀርባሉ። ሌሎች ሰዎች መጥተው ሲያዩ ነው እኮ ህዳሴን ባዶ መሆኑን ያወቅነው፣ ሌላውን ፕሮጀክት ባዶ መሆኑን ያወቅነው እንጂ ቁጭ ብለን ሪፖርት ስንሰማ እንደዛ ላይ መስለን ይችላል። ስናየው ግን ብዙ ጣጣ በውስጡ አለና ማየት ያስፈልጋል። አሁን ወደ ክልል ሲወረድ 10 ቀበሌ ካለ ከ10ሩ 5ቱ 6ቱ በደንብ ወርደው በየሰው ጓሮ እየሄዱ ስንት ዶሮ እንዳለ፣ ስንት ላም እንዳለ፣ ስንት ቤተሰብ እንዳለ፣ ምን ያክል ፖቴንሻል እንዳለ የሚያውቁ ቀበሌ ሊቀመንበር ባሉበት ቦታ የተሟላ ዳታ አለ፣ የተሟላ ስራ አለ፣ ሰላም አለ። ቀበሌ ሊቀመንበሮች ብዙ በማይወርዱበት በማይከታተሉበት ማን እንደገባ ማን እንደወጣ በእነሱ ሰፈር በማያውቁበት ሁኔታ ውስጥ ደግሞ ችግር አለ እና ክትትል በቀበሌ ደረጃ ያስፈልጋል። በክፍለ ከተማም ብናስብ ወርደው ስራ የሚመሩ ክፍለ ከተማ አመራሮች ባሉበት ክፍለ ከተማና ቢሮ ተቀምጦ የሚሰሩ ሰዎች አንድ አይደለም ስራው። በየትኛውም ቦታ ብናይ ወርዶ ስራ እያዩ የሚመሩ ሰዎች ካሉ ስራ ይፈጥናል፣ ይከወናል። ያንን ልምምድ ማሳደግ ያስፈልጋል። ደግሞም ትምህርት ይገኝበታል። እውነት ለመናገር በማናቃቸው የስራ መስኮች ውስጥ ባለሙያ ጋር ስንነጋገር ስራ ስናይ ለምን ሆነ ስንል ለምን አታፈርስም ለምን አትቀጥልም ስንል ብዙ ነገር እንማራለን ከውድቀትና ትምህርትም ይገኝበታል፣ ስራም ይቀላጠፋል። ሰውም ደግሞ እንደዛ አይነት ጉልበት ሰጪ ክትትል ሰዋዊ ባህሪ ነው። ሰው ቁጥጥር ይፈልጋል። ለዚያም አስፈላጊ ስለሆነ ነው እንደዛም አድርገው። አድካሚ ነው ግን በጣም ደስተኛ ነኝ። ጀምሬ ያልጨረስኩት ነገር የለም። ጀምሬ አስቤ ያልሰራሁት ፕሮጀክት የለም። ብዙ ጉዳይ የማይመስሉ ጉዳዮች እናስባለን። የማይመስሉ በእኛ አቅም የማይታሰቡ ግን ያልቃሉ። ስለሚመሩ ክትትል ስላለ ያልቃሉ። አሁንም እንደዛ ነው። ምንም ስጋት የለኝም። ኢትዮጵያን ለማበልጸግ መሰረት እንጥላለን ብለን ቃል የገባነውን ነገር ምንም ጥርጥር የለውም መሰረት እንጥላለን፣ እናደርገዋለን። ሐሳቡ አለ፣ ክላሪቲ ኦፍ ቶት አለ፣ ዲቮሽኑ አለ። ሐሳብ ብቻ ሳይሆን ያለ ከወን የሚያስችል ኢነርጂ አለ። በዚያ ምክንያት ህዝባችንን ይዘን አሁን በጣም ሰፊ ጉልበት አግኝተናል። ብዙ መስራት የሚችሉ ሰዎች እየመጡ ስለሆነ ምንም ጥርጥር የለውም የኢትዮጵያን ብልጽግና መሰረት እስክንጥል ድረስ ትጋቱም ውጤቱም ይቀጥላል።